ርዕሳችን ጸሎት ይላል። ገፋ ገፋ አድርገዋለሁ እንደ ደሃ መቃብር ቶሎ እንድንሄድ። መቼም የምንቸኩለው ለሌላ ነገር አይደለም። መቼም እግዚአብሔር ይሁነን ያስያራሩታል አልኩ። ሄደንም እኮ ደህና ነገር አንሰራ። ወዴት ለመሄድ እንደሆነ እንጃ። ሁሉ ነገር አብቅቶለታል። ዝም በለው እንግዲህ ሁሉንም አብረን እናየዋለን። ፊቱን ነበር እንጂ ቀምሞ መደቆስ አሁን ምን ያደርጋል ድስዶ ማልቀስ ሲሉ ነበር አባቶቻችን። ጸሎት ንስሐን ይዛል። ንስሐ ማለት ምን ማለት ነው? ንስሐ ማለት ጸጸት፣ ቁጭት፣ ሐዘን፣ ቅጣት ማለት ነው። ይሄው አሁን ኃጢአቱን ተናዞ ጨርሷል። አቤት ጉድ! እንዲህ ሰርቼ የማርከኝ ጨኑን እየጸፋ ደረቱን እየደቃ ከዚህ ሁሉ ኃጢአት አወጣኸኝ፣ አእምሮ ሰጥተህ ሰው አረከኝ፣ ኃጢአቴን በንስሐ ይቅር አልከኝ፣ ማርከኝ አንተ ጌታ። ደረቱን እየደቃ ጨኑን እየጸፋ የሚኖርበት ሕይወት የንስሐ ሕይወት፣ ያለፈውን የሰራውን እየተጸጸተ በቃሉ እየታነጸ ቅድስናውን እየጠበቀ እነሆ በቃሉ እየታነጸ ስጋውን ደሙን እየተቀበለ የሚገባውን የእግዚአብሔርን ትእዛዝ እየፈጸመ የሚኖርበት ሕይወት የንስሐ ሕይወት፣ ድርጊቱ ንስሐ ይባላል። የእናንተ ልጅ እነሆ የንስሐ ሕይወት ማለት ሰው በንስሐ ሕይወት የሚኖረው ወደ ቀደመው ኃጢአት ላለመመለስ፣ ሁለተኛ ላለመዘፈቅ ወስኖ የሚኖርበት ሕይወት የንስሐ ሕይወት ይባላል። ክርስቲያን የሆነ ሁሉ በንስሐ ሕይወት ነው መኖር ያለበት። ተስተካክል። ቤቱንም የዚህን ዘመን መምህራኑንም እግዚአብሔር ያጥናቸው። አልለወጥነውም፣ ትውልዱን አልተለወጥንም። ጨው ስለጣፈጠ ነው ሌላውን የሚያጣፍጠው። እንለወጥ እኛ መጀመሪያ ሌላውን ለመለወጥ። ስለዚህ የእናቴ ልጅ ይህ የዘላለም ሕይወት የሚገኝበት አውደ ምሕረት ነው። መድረክ አይባልም። ለእኛ አይደለም መድረክ። ምንድን ነው የሚባለው? መድረክ ነው። መድረክ ነው የሚባለው። ይሄም ዳንኪራ የሚረግጡበት ምንድን ነው የሚባለው? መድረክ። መጨረሻቸው መድረክ አይደለም። ነቢየ ልዑል ዳንኤል 10ኛው ምዕራፍ 2 እና 3 ቁጥር በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ስተክዝ ነበርኩ። ማለፊያ እንጀራ አልበላሁም። አይ ዛሬ ጾሜ ነው ብያለሁ ብሎ አንድ መሶብ እንጀራ አቅርቦ መጥረግ አይደለም። አይ ዛሬ ጥሬ ነው መበላው ብሎ እንደ ኩንታል እንደው አንድ ኩንታል ሽምብራ አቅርቦ ወይም አንድ ኩንታል ቆሎ አቅርቦ ሲፈጩ መዋል ሲፈጩ ማደር አይደለም። ሁሉ የተመጠነ ነው መሆን ያለበት። ከአንድ እንጀራ በላይ የሚበላ ካለ ጤነኛ አይደለም። የእናቴ ልጅ በሽተኛ ነው። ወይ ሐኪም ቤት ሄድ ትላትል ሆዱ ውስጥ እንዳለ ወይንም ደግሞ ጸልዮ መብላት ነው። በሽታ ነው ከአንድ እንጀራ በላይ መብላት። ሰውነታችሁ እንዲወፍር አትፍቀዱለት። እምብርታችሁ መጎርጎድ ከጀመረ ጤነኞች አይደላችሁም። እንድታውቁት ይሄንን እዩት። እምብርታችሁን ማዳበሪያ እኮ ነው። የእናቴ ልጅ ውፍረት ሲመጣ ወይ መጀመሪያ ጉልበትህን ወይ ወገብህን ነው የሚይዝህ፣ ቀጥሎ ማጅራትህን ነው የሚጨመድደው። ከውፍረት የበለጠ ጠላት የለም። የሚያስሮጥ ነገር ቢመጣ ምን ልትሆን ነው? ብትታመም፣ ብትተኛ፣ ብትዝረከረክ አንሶላውን እንዴት አድርጎ እንደ ግንድ ሊያንከባልልህ ነው ወይስ ማንሻ አንጥቶ አንስቶ ሊያመልጣ ነው? ለሰውም ማሰብ ያስፈልጋል። አባቶቻችን ከወፈሩ ሰው አይፈሩ ይላል። ልቡ ሰባ ከባድ ነው። ውፍረትን አትፍቀዱለት። ሐኪሞቹ አይናገሩም። ይሄንን ንጹሖችን አይመለከትም። ወፍሮ እያየው ደም ብዛት ይዞሃል ብሎ ኪኒን ይሰጠዋል። ዳሩ ግን የተማረ ምን ያርገኝ ነው ያላችሁት? የተማረ እውነት ነው። የተማረ ግደለኝ እየጨረሱት አይደል ያሉት? ሃይድሮጅኑን ኒውክሌሩን የሚሰራው የተማረ አይደለም? የተማረ ያስተምረኝ ይባላል፣ የተማረ ግደለኝ ይባላል። የተናገርነው ነው የሰጠን እግዚአብሔር። ይኸው ሃይድሮጅኑን ኒውክሌሩን ቦምቡን እየሰራ ይኸው ዓለም እየተናጎደ አለም። እርስ በርሱ አይናገሩም። ከአንድ እንጀራ በላይ ከበላህ ሰው አይደለህም። መጥሮ መጉረስ መጥሮ መብላት ያስፈልጋል። ሸንቀጠን ዝርት መስለህ ኑር። የመመዘረክረክ ነው የእናቴ ልጅ። ይኸው የታደለ የረባ እንጀራ አልበላሁም፣ ስጋም ጠጅም ባፌ አልገባም። ይኸውልህ ይኸው ዛሬ ሰውየውና ብርጭቆ እኩል ነው የሚቀመጡት። እግዚአብሔር አይጣል መድኃኔዓለም ክርስቶስ
ያይጣል። እንደው ይሄ ብርጭቆ ኢትዮጵያ ነው ቻይና? ያው መቼም ከቻይና የማይመጣ ጉድ የለም። ከቻይና ነው የሚመጣው። እንደው እዚሁ ይሆን የሚሰራው ይሄ ረጅም ብርጭቆ? እንደው መድኃኔዓለም ክርስቶስ እንደው እድሜ ቢረዝም ይሆን እንደ ብርጭቆ? እንደው ያንን እየተጋተ ያን እየገለበጠ ተገልብጦ ያድራል እዛ። አልጋውንም እግዚአብሔር ያጥራው፣ ጸሎት የማይጸለይበት አልጋ። እግዚኦ ማረ። ሶስተኛው የኑዛዜ መንገድ ከዚህ የካ ሄዶ ሸምገል ያሉ አባት መጽሐፍቱን ያውቁታልና አባቶቻችን የተዋህዶ ልጆች ስለ ሕያው እግዚአብሔር አባቴ ስለ ወላዲት አምላክ ሚካኤል ከሄዳችሁ ስለ ቅዱስ ሚካኤል ነፍስ አባቴን ተደብቄ መጣሁ፣ የሰራሁት ኃጢአት ዘግናኝ ነው፣ እንዳልናገር አፈርኩ፣ ይህን ሰራህ ብለው እንደው ምን ይሉኛል አባቴ ብዬ ስለ እግዚአብሔር ይገላግሉኝ። ያውቃሉ አባቶቻችን። እጁን ያዝ አድርገው ጸሎት አድርገው ተቀብለው በል ጾም ይህንን ያህል ቀን በል መጽውት ስገድ፣ የሚሰጠውን ቅጣት ካህኑ ጋር ነው እናንተን ያገባችሁም። እሱ ቅጣቱን ተቀብሎ መጥቶ አባቱ ጋር ነፍስ አባቱ ጋር አባቴ ፈርቼዎት የሌላ ቦታ ሄጄ ተደብቄ ንስሐዬን ተቀብዬ መጣሁ። ምን ሰጡ ቅጣቱን? ይሄን ሰጥተውኛል። ማስታወሻ ይዘው ይከታተሉታል መፈጸሙን። አራተኛው ለጓደኛ መንገር። ለመሆኑ ጓደኛ ነው ጉደኛ ነው ያለው ዘንድሮ? ባልንጀራ ነው ባለጋራ ነው ያለው? ለመሆኑ ምስጢር የሚነግሩት ባልንጀራ አለ? በስምንተኛው አንተ ምስጢር ነው አንድ ነገር ልንገር፣ እሺ ንገረኝ። ወዲያውኑ ለማን እንደሚነግር ውጋት ይዟል። እዚህ ጋር ጎኑን ይሸቀሽቀዋል። ወጋ አውራ ያሰኘዋል የያዘው ሰይጣን። ምስጢር የለም የእናቴ ልጅ። በስምንተኛው አንተ ያልደበቅከውን የነገርከውን እሱ ቢዘከዝከው ለመጾመ ተወ ታረመ። ጾም ማለት የስጋን ፈቃድ የስጋን ስልጣን ገፎ ለነፍስ ስልጣን መስጠት ነው። ጾም ማለት ተቀድሶ መኖር ነው። ጾም ማለት ምግብ መተው፣ ኃይል ሰጪ ምግቦችን ስጋውን፣ ቅቤውን። እናቶች አባቶቻችን እኮ ዘይት እንኳን ላይ ጨምሮ ጨው ብቻ አድርገው ስጋቸውን ለማስገዛት ጨዋን ብቻ ትንሽ ጣል አድርገው ውሃ እንዲያጣጣቸው ይበሉ ነበር። ዘይት አተው እኮ አይደለም። የእናት ልጅ ኃይል ሰጪ ምግቦችን ሁሉ ማቆም፣ ከነዚህ መጠበቅ፣ ከዚህ ሁሉ መከልከል፣ ቅባትነት ያላቸውን ከመጠጥ ሱስነት ካላቸው ምግቦች ሁሉ ራስን መከልከል፣ በቀራንዮ በደሙ አፍስሶ የቀደሳትን ሰውነት በቅድስና መጠበቅ። ዘሌዋውያን 19 ቁጥር 2 ላይ እኔ ቅዱስ ነኝና ቅዱሳኑ ነው። አሁንም እዚያው ዘሌዋውያን 20 ቁጥር 7 ላይ ቀጥሎ አንደኛ ጴጥሮስ 1 ቁጥር 16 ላይ እኔ ቅዱስ ነኝና ቅዱሳኑ ነው። ጾም ሰውነትን በቅድስና ለመጠበቅ የሚረዳ ትልቅ ኃይልና መሳሪያ ነው። በስርዓት ጾሙ እንደ አባቶቻችን። ከስጋ ከቅባት መጠጥ ጥንቃቄ አድርገን ከጠጣን ሌላ ነገር ይመጣል። ሌላው የእናቴ ልጅ መዝሙር 108 ቁጥር 24 ነቢየ ልዑል ዳዊት ንጉሠ ነገሥት እግዚአብሔር ያደለው የበግ እረኛ ከእረኝነት አንጥቶ ከዙፋን ያኖረው አያንተ ስራ ጉልበቶቼ በጾም ደከሙ፣ ስጋዬ ቅቤ በማጣት ከሳች ብሎ ተናግሮታል። አንዳንድ ሰዎች እነዚህ እኮ ኦርቶዶክሶች ዝም ብለው እኮ ነው መጽሐፍ ላይ አሁን እስቲ እንደው አይታችሁ ታውቃላችሁ? አሁን ቅቤ አትብሉ ስጋ አትብሉ የሚል አለ አይሉ? ጥቅሱን ያዙ። ይኸው መዝሙር 108 ቁጥር 24 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለልዑል እግዚአብሔር ክብር ምስጋና ይሁን። የልዑል ባለሟሎች ውድ አባቶቻችን፣ ንጹሐን ካህናት፣ ንጹሐን አገልጋዮቹ፣
የዚህ ታላቅ ደብር ውድ አባቶቻችን እንደየማረጋችሁ በበረከታችሁ ይባርከን ልዑል እግዚአብሔር አምላክ። ልዑል እግዚአብሔር በረጅም ዕድሜ ያከበራችሁ፣ በረጅም ዕድሜ ያበለጸጋችሁ፣ በሽበት ያከበራችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን ዛሬዋ ዕለት ያደረሰን ከማናውቀው አደጋ የሰወረን ይህችን ዕድሜ የሰጠን ለዛሬዋ ዕለት ያደረሰን ቸርነቱ የማያልቅበት ልዑል አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ምን ቆየባትን ጊዜ እንዲባርክልን አንደበቴን የተከናወነ እንዲያደርገው ለመሰማማቱ እንዲያበቃን አስተምሮ በአእምሮ እንዲመልሰን እናንተን ውድ ወገኖቼን በተለይም ቅድስት ድንግል እመቤታችንን ይዤ በእናንተ በወገኖቼ ፊት በልዑል እግዚአብሔር ዙፋን ፊት ራሴን ዝቅ አድርጌ በትህትና አንደበቴን ለሥላሴ አደራ እሰጣለሁ። ልመናዬን የሰማኝ አምላክ ክብርና ምስጋና እስከ ዘላለሙ ድረስ ለእርሱ ይሁን። አይነ ልቦናችንን ያብራው፣ እዝነ ልቦናችንን ይክፈተው። ማሳሰቢያ ወገኖቼ፣ ማስታወሻ ያዙ። ሁለት ነገር ነው የምናገረው። የመጀመሪያው የማትረሱት ነገር አስራታችሁን፣ በኩራታችሁን፣ ቀዳሚያቱን፣ ምጽዋቱን፣ ስለታችሁን። ባዶ አይመጣም ወደ ቤተ እግዚአብሔር። ሌላው ብታጣት ንጹሕ ይዘህና ድሮ እንደ ዛሬ ሐውልት አልነበረም የሚሰራው። መቃብር ቤቱ ጧሪ ያጡ ውዳሴ ማርያም የሚደግሙ የአብነት ትምህርት የሚያስተምሩ አባቶቻችን በየመቃብር ቤቱ አሉ። ለእነኛ ውሃው ይሰጣል፣ እጁ ያደፈ ይታጠብበታል። ያ ቢጠፋ ለቤተ ክርስቲያኑ ዛፍ ወይም አጸድ አፍስሰውና ይሂድ ይላሉ አባቶቻችን። እኔ አሁን የፈለግኩት ማስታወሻ ያዙ። ግን የሚነገረውን ወንጌል ጥቅሱን የሚነገረውን ከአባቶች የሚወጣውን ኃይለ ቃል ቅዳሴውን ታዳምጡታላችሁ። ኃይለ ቃል አለ እኮ ቅዳሴው ላይ ማለት ታምሯ ላይ ታዳምጣላችሁ ኃይለ ቃሉን። ገድሉ ድርሳኑ እኮ ኃይለ ቃል አለው። አንዱ ቃል ለዕድሜ ልክም ይበቃል። ቅዳሴውን ካዳመጣችሁት ቂም ያለበት አይቅረብ። አሁን የተጣላችሁ ቂም የያዛችሁ ሰዎች የላችሁም? እዚህ ትታችሁት ነው ተለውጣችሁ ነው የምትሄዱት። ወርቅን የሚወዱ ይነቀሉ። ሌባ፣ ጉቦኛ፣ አራጣ አበዳሪ በጤፏ ሸዋ በወተቷ ወርቅን የሚወዱ ይነቀሉ። ዘሩ ይጥፋ ማለት ነው። ታዳምጡታላችሁ። ሐሰተኛ ይወገድ። ሐሰት ለምን እናገራለን? አዳምጡ ኃይለ ቃሉን፣ ተለወጡበት። በዚህ ምክንያት ነው ማስታወሻ ያዙ ምለው። ያዙ ማስታወሻ። በእኔ ትምህርት ብቻ አይደለም፣ ሌሎች የሚናገሩት ኃይለ ቃል አለ የሚጠቅማችሁ። ይሄው አልተጠቀምንበትም እንጂ ክፍል የምንቆጥርበት ዕድሜ የምንቆጥርበት ትምህርት መጽሐፉን አንግቦ ካሪኩለም ተቀርጾ ትምህርት ቤት ተሰርቶ ሲለፋ ይውል የለም እንዴ? ትምህርት ቤቱንም የዚህን ዘመን መምህራኑንም እግዚአብሔር ያጠናቸው። አልለወጥነውም፣ ትውልዱን አልተለወጥንም። ጨው ስለጣፈጠ ነው ሌላውን የሚያጣፍጠው። እንለወጥ እኛ መጀመሪያ ሌላውን ለመለወጥ። ስለዚህ እናቴ ልጅ ይህ የዘላለም ሕይወት የሚገኝበት አውደ ምሕረት ነው። መድረክ አይባልም። ለእኛ አይደለም መድረክ። ምንድን ነው የሚባለው? መድረክ ነው። መድረክ ነው የሚባለው። ይሄም ዳንኪራ የሚረግጡበት ምንድን ነው የሚባለው? መድረክ። መጨረሻቸው መድረክ አይደለም። አውደ ምሕረት፣ የምህረት አደባባይ።
የምህረት አደባባይ ነው። ስለዚህ በዚህ በምህረት አደባባይ የሚሰጠውን ትምህርት ባዶቹን አትምጡ፣ አጀንዳችሁን ያዙ፣ መቅጃውን አትተማመኑት። እንግዲህ ዜሮ ሊሆን ትንሽ ነው የቀረው። እዚህ የመቅጃው ላይ ያስቀመጣችሁትን ደህና ነገር ቶሎ አውጡና በወረቀት አስቀምጡት። ወገኖች እግዚአብሔር ከኛ ጋር ይሁን። መድኃኔዓለም ሕሊናችንን ይሰብስበው። መክፈቻዬ መዝሙር 64 ከቁጥር 1 እስከ 5። መዝሙረ ዳዊት 64 ከ1 እስከ 5። ነቢየ ልዑል ዳዊት አባቱ እሴይ እናቱ ሆብሊ ትባላለች። ኢትዮጵያዊ ናት። የማርቆስ እናት ኢትዮጵያዊ ናት። ማርቆስ ኢትዮጵያዊ ነው። ማቴዎስ፣ ፊልጶስ ኢትዮጵያውያን ናቸው። የቅዱስ ጴጥሮስ እናት ኢትዮጵያዊ ናት። እናቴ ልጅ ኢትዮጵያዊ ናት ማለት ዘርን አይመለከትም። ተወለደችበት፣ ኖረችበት፣ አደገችበት ማለት። ዘር የሚጠራ እግዚአብሔር ላደለው መንፈስ ቅዱስ ላልተለየው ጸጋ እግዚአብሔር ላደለበት ሰው ዘር የሚጠራው በሁለት ነገር ብቻ ነው። እላይ ስንወጣ ዘረ አዳም፣ ስንወርድ በተፈጥሮ ተመራምሮ ያገኘ ዘርህን እንደ ሰማይ ከዋክብት አበዛልሃለሁ የተባለለት አባታችን አብርሃም ሰማያዊ ልጆቹን በከዋክብት የመሰለለት አሻው ምን ይሰራልኛል? የእናቴ ልጅ ዘር አብርሃም በሌላ ዘር አይጠራም። እግዚአብሔር ላልተለያቸው ሰዎች የእናቴ ልጅ መዝሙር 64 አቤቱ በጽዮን ላንተ ምስጋና ይገባል። ጽዮን ነቢየ ልዑል ዳዊት ቤተ መንግሥት የሰራባት ጽዮን ኢየሩሳሌም ናት። ጽዮን እንደገና ኢየሩሳሌም ተብላ የምትጠራ ድንግል እመቤታችን ወላዲተ አምላክ ላንተ ጸሎት ይቀርባል። ለማን ነው ጸሎት የምናቀርበው? ለእግዚአብሔር አይደለም እንዴ? ለእግዚአብሔር ነው ጸሎት የምናቀርበው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። የእግዚአብሔር ጆሮ ወደ ሕዝቡ ወደ ቅዱሳኖቹ፣ የእግዚአብሔር ጆሮ የአባት ጆሮ ወደ ልጆቹ፣ የእምዬ ጆሮ ወደ ልጆቿ፣ የካህናት ጆሮ ወደ ሕዝቡ፣ ወደ ሰራዊቱ፣ ወደ ነገስታቱ፣ የነገስታቱ ጆሮ ወደ ሕዝብ፣ የመምህር ጆሮ ወደ ተማሪው፣ የተማሪ ጆሮ ወደ ሕዝብ ብንታደል ኖሮ ለመሆኑ እንሰማማለን። ጸሎትን ወደምትሰማ ወደ አንተ እንጸልያለን። የእሱ ጆሮ እኮ ወደ እኛ ነው። ግን ወደ እሱ ስንቀርብ ምን መስለን እንቅረብ? እንዴት ነው የምንጸልየው? የአመፃ ነገር በረታብን። ሃይማኖት ኖሮት ኃጢአት የሚሰራ ኃጢአተኛ ይባላል። ሃይማኖት የሌለው በዚያ ላይ ኃጢአት የሚሰራ አመፀኛ ይባላል። አመፀኛ ይባላል። ከዚህ ሰውረን እግዚአብሔር። የአመፀ ነገር በረታብን። አመፀኞች አብበውባታል አሁን ዓለም። እሷም ዓለም ልርገፍ ልርገፍ እያለች ነው ያለችው። አመፀኞች በርትተውባታል። እንዴት ያወጣን ይሁሉ እግዚአብሔር። ኃጢአትንስ አንተ ይቅር ትላለህ። አንተ የመረጥከው በአደባባዮችህ ለማደር የተቀበልከው። ታድላችሁ እኮ ነው። አደባባዩ ይሄ ነው፣ የሚመረት አደባባይ። ግን ስንቶቻችን ይሆን ታድለን የምንመለሰው? በቃሉ ተለውጠን ሥጋውን ደሙን ተቀብለን በመስቀሉ ተባርከን በቃሉ ተለውጠን ስንት ሰዎች ከዚህ ቦታ በረከት ይዘን እንሄድ ይሆን? ይሁዳ እኮ በሐዋርያት መካከል ነበር። አለመታደል ባክኖ ቀረ። እግዚኦ መሐረነ ክርስቶስ። ወገኖቼ ስንቶቻችን የሆን ከዚህ ቦታ በረከት ይዘን የምንመለሰው? አቤቱ ከቤትህ በረከት እንጠግባለን፣
ቃሉ እኮ በረከት ነው። ቅዳሴ ጠበሉ እኮ በረከት ነው። ሥጋው ደሙ እኮ የዘላለም ሕይወት የሚገኝበት በረከት እኮ ነው። ጸሎታችን ጌታ ሲቀበል እኮ በረከት ይዘን ነው የምንሄደው። አስራቱን በኩራቱን ሰጥተን እኮ ባዶ አንመለስም። ይዘን ነበር የምንሄደው። ግን አመጣጣችን እንዴት ይሆን? እንዴት ያለ አመጣጥ ይሆን የምንመጣው? ከቤተ በረከት እንጠግባለን። ጠግበን ነበር የምንሄደው። አዎ ቤተ መቅደስህ ቅዱስ ነው፣ በጽድቅህም ድንቅ ነው። ቤተ መቅደስ የሚባለው 3 ነገርን ያሟላ ነው። መቅደስ የእግዚአብሔር አብ ምሳሌ፣ ቅድስት የመድኃኔ ዓለም ክርስቶስ ምሳሌ፣ ቀኔ ማህሌቱ በ4 መጋረጃ የጸና የእናቴ ልጅ የመንፈስ ቅዱስ ምሳሌ። 4ቱ መጋረጃ የአርባዕቱ እንስሳ ምሳሌ። የሚገርመኝ 4ቱ ኪሩብ 6 ክንፎች ናቸው ያሉት። ከ6ቱ ክንፎች 4ቱ ክንፎች መጋረጃዎች ናቸው። 2 ክንፎቻቸው ፊታቸውን፣ 2 ክንፋቸው እግራቸውን። በቀኔ ማህሌቱ ቀኝ መጋረጃ አለህ። እናቶቻችን በዚያ ይቆማሉ። በእናቶቻችን ቀኝ መጋረጃ አለ። ክህነት የሌለው አይገልጣትም። ስልጣነ ክህነት የሌለው ያችን መጋረጃ ፈራታል። እናቶቻችን ትከሻቸው እንኳን ሲነካ ይሸሻሉ። በቀኔ ማህሌቱ ግራ መጋረጃ አለ። ወንዶች ይቆማሉ። በወንዶቹ ግራ መጋረጃ አለ። ያንን መጋረጃ ክህነት የሌለው አይገልጥም። እናትል የሚገለጠው መቼ ነው? ማህሌቱ ሰዓታቱ ሲዘንም ይገለጣሉ። ሁሉም መንበሩ ሳይቀር ለከተጋቡ ቃጭሎ ቅዳሴ ሲገቡ ቀጨል ሲል ሁሉም መጋረጃ ዠው ወብሎ ይወርዳል። ባለበት በተመስጦ ያስቀድሳል። አቤት 8ኛው ሺህ እግዚአብሔር ያጥናሽ። አቤት እግዚኦ ምን አለው ሙሴን? ሙሴ እንደማሳየ መቅደሴን ስራ አለው። በድምፅ ያዘዘውን ፊልጵስዩስ ሰኔ 20 ራሱ ተገኝቶ ራሱ ቆሞ በድምፅ ለሙሴ ያሰራትን ቤተ መቅደስ በአካል ቆሞ 13ቱን ሐዋርያት ይዞ መቅደስ ቅድስት ቅኔ ማህሌት አድርጎ ሰኔ 21 ራሱ ቀድሶ አቁርቦ አድርጓል። ክብር ይግባው መድኃኔ ዓለም። የእናቴ ልጅ ሐዋርያት ስንት ናቸው? ስንት ናቸው ሐዋርያት? ስንት ነው ያልኩት እኔ? 13 ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለለት የደብዳቤዎቹን የገራፊዎቹን የሰቃዮቹን ልብስ ይሰበስብ የነበረ አመፀኛ አሳዳጅ ቅዱስ ጳውሎስ እግሩን የረገጠ እግዚአብሔር አድሎት ከ13ኛ ሆኖ ጌታ በተገኘበት ቤተ መቅደሱን ለመስራት በቅቷል። 13ኛው ሐዋርያ ቅዱስ ጳውሎስ ነው። አዎ የእናቴ ልጅ ከኃጢአተኛው ዋነኛ እኔ ነኝ፣ ሳላው ግን ስላደረግኩት ጥፋት ይቅር አለኝ። እኔ ጨንጋፍ የምሆን ቅዱስ ጳውሎስ ዓይኑን በከፈተለት ጊዜ መድኃኔ ዓለምን አየ። ቀራንዮን፣ ቀኝ ጎኑን፣ መሃል እጁን፣ መሃል እግሮቹን አየ። ተሰበረ። ለዚህ ክብር አብቅቶታል። እኛንም ለክብር ያብቃን መድኃኔ ዓለም ክርስቶስ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ዳዊት ከዚህ ቆየን። ርዕስ እሰጣችኋለሁ። በእያንዳንዱ በምንነጋገራቸው ንዑሳን አርዕስት ማስታወሻ እየያዛችሁ ተጠቀሙበት። የአባቶቻችን አምላክ ከእኛ ጋር ይሁን። ርዕሳችን ጸሎት ይላል። ገፋ ገፋ አድርገዋለሁ እንደ ድሃ መቃብር ቶሎ እንድንሄድ። መቼም የምንቸኩለው ለሌላ ነገር አይደለም። መቼም እግዚአብሔር ይሁነን። ያስያራሩታል አልኩ። ሄደንም እኮ ደህና ነገር አንሰራ። ወዴት ለመሄድ እንደሆነ እንጃ። ሁሉ ነገር አብቅቶለታል። ዝም በለው እንግዲህ ሁሉንም አብረን እናየዋለን። ፊቱን ነበር እንጂ ቀምሞ መደቆስ አሁን ምን ያደርጋል ድስዶ ማልቀስ ሲሉ ነበር አባቶቻችን። ከተፈጸመ በኋላ
እንዴ ጸሎት ይላል ርዕሳችን። ጸሎት ምንድን ነው ያልኩት? አዎ እንዴት መጸለይ ይገባናል? ይህንን በጥንቃቄ ከመዘርዘራችን በፊት የምንጠነቀቃቸው ነገሮች አሉ። አጠር ባለመልኩ ነው የማቀርበው። በመጀመሪያ ጸሎት ማለት ምን ማለት ነው? ጸሎት ጸለየ ከሚለው ግስ ወይም ስርወ ግስ የተገኘ ቃል ነው። ጸለየ፣ አመሰገነ፣ ለመነ፣ ዘመረ። ካዳመጥነው መዝሙሩ ሁሉ የአባቶቻችንም ሁሉም ጸሎት ምስጋና ነው፣ ልመና ነው። ምስጋና፣ ልመና፣ ዝማሬ ማለት ነው። ጸሎት ከእግዚአብሔር ጋር መነጋገር ማለት ነው። ያደምጠናል እኮ ምን አለው ኤርምያስን? አየሁ፣ ሰማሁ፣ አደመጥሁ፣ ማናቸውም ሰው ምን አድርጌአለሁ ብሎ ከጥፋቱ የተመለሰ ንስሐ የገባ የለም። እግዚኦ ትንቢተ ኤርምያስ 8 ምዕራፍ። አይ ጉዳችን! አስተውሉ። ጸሎት ማለት ለምናምነውና ለምናመልከው አምላካችን ልብ በሉ፣ በየዋህ ልቦና፣ በንጹህ ልቦና፣ በንጹህ ሕሊና፣ የሰው ሕሊና ማናቁስል በገዛ ራሳችን በሰራነው ክፋት ሰውንም አቁስለን የሰው ሕሊና አበላሽተን የራሳችንም ሕሊና ለምን አደረግኩ ብለን አበላሽተን በተበላሸ አእምሮ አይደለም እግዚአብሔር ፊት የምንቀርበው። በንጹህ ሕሊና በንጹህ ልቦና ሆነን እንቅረብ ከፊቱ። ጽርየ ባህሪ ነው፣ ንጹሕ ባህሪ ነው የኛ ጌታ። እባካችሁ እግዚአብሔር ፊት እንደሚገባ ሆነን እንጸልይ። ስለዚህ ጸሎት ማለት በንጹሕ ሕሊና በቅን ልቦና በየዋህ ልቦና ለልዑል አምላካችን ለእግዚአብሔር የምናቀርበው መባ ነው። ጸሎት 3 ነገሮችን ይይዛል። በመጀመሪያ ምስጋና፣ የምናመሰግነውም በጤና ጠብቆ። አሁን ዛሬ ስትነሱ ያን ጨለማ አሳልፈህ እናውቅ ነበረ በተኛን ጊዜ የት እንዳለን እንኳ ምን ውስጥ እንዳለን እንኳ አናውቅም። ከዛ ወደ አእምሮ መልሶ አቤት ያንተ ስራ ወደ አእምሮ መልሶ ብድግ ብለን ልብስ ለብሰን ተጣጥበን ወደዚህ ስንመጣ እንደ በሩን ስንከፍት እችን ዕድሜ የሰጠኸኝ ልዑል እግዚአብሔር፣ ሌሊቱን በሰላም ያሳለፍከው ልዑል እግዚአብሔር፣ ከነ ቤተሰቤ በጤና የጠበቅከኝ አምላክ ምስጋና ይድረስህ። በዛሬው ዕለት ለዚህ ዓለም ፍጥረት ሁሉ ይህ አዲስ ዕለት ነው። ሰው ደሞዝ ሲጨመርለት እድገት ሲያገኝ ደስ ይለዋል። ዛሬ ደሞዝ የጨመርክልኝ አምላክ፣ ዕድሜ የሰጠኝ ይችን ጀንበር ያሳየኝ ተመስገን ብሎ የወጣ አለ። አሁን አንድ ሰው እዚህ እስቲ ነው እጁን ያውጣ ብሎ አገኛለሁ? እኔም አልጠይቅም፣ ዝም በሉት። ስለዚህ ምስጋና የምናመሰግነውም በመጀመሪያ አሁን እንዳልኳችሁ ዕድሜ ሰጠኸኝ ሀገራችንንም በሰላም የጠበክልን አምላክ። አስተውሉ። እነሆ ነቢየ ልዑል ዳዊት እንዳለው 138ኛው መዝሙር ግሩምና ድንቅ አድርጎ ፈጥሮኛልና እጅግን ሰጠህ። አይን እንዲህ ግሩም ድንቅ አድርገህ ፈጥረኸኝ እነሆ ለዚህ ያበቃኸኝ ጌታ፣ በአእምሮ ያበቃኸኝ፣ ሰርቼ የምበላበት ጥበብ የሰጠኸኝ፣ 12ቱን አካሎቼን የጠበክ፣ የዕለት ጉርስ የዕለት ልብስ ያልነፈገኝ ጌታ፣ ልጆች የሰጠኸኝ፣ ቤቴን የሞላህ ተመስገን። እያንዳንዳችን የምንኖርበትን ጥበብ ለሌላውም እንድትተርፍ ጥበብ የሰጠን ለሰው ልጆቹ ሁሉ ይህችን ግሩምና ድንቅ ዓለም በባህር ያለውን ፍጥረት ሁሉ በየብስ ያለውን ወርቁን ብሩን ሁሉ አንጠረን አእምሮ ሰጠን እንድንጠቀምባት። እንዲህ ያለ ድግስ ደግሰህ ወደዚህ ታላቅ ዓለም ያመጣህን ጌታ አመስግናችሁታል? ይህ ጉድ! እናቴ ልጅ አስተውሎ ልመና ቀጥሎ ልመናው በጸሎት ሰዓት ለራሳችን ልዑል እግዚአብሔር ወይ የሚበጀኝን ነገር ስጠኝ
እድሜም ስጠኝ ካል የሚበጀን ከሆነ ሰው ልናቆስልበት ሰው ልናሳርርበት እናንተ ልጅ የክፉዎች እድሜ እኮ ረጅም ነው። ለንስሐ ጊዜ ቢሰጣቸው መልካም እንደሰሩ ቆጥረው ይቀጥሉበታል። አለመታደል ነው። ስለዚህ የመጀመሪያው ልመና ለራሳችን፣ ለቤተሰባችን፣ ለልጆቻችን። ቀጥሎ ማንም የማያደርገው የተለየ የተዋህዶ ቤተክርስቲያናችን መልጃ ለመላው ዓለም ለሙታን ሳይቀር ለነጋዴው በፍርድ ወንበር ለተቀመጡት ለወንዞቹ ለአዝመራው ሁሉ የምትጸልይ የታደለች ቤተክርስቲያን ለሌሎች መጸለይን በመተው እግዚአብሔርን ማስቀየም ከኔ ይራቅ ብሏል ነቢየ ልዑል ሳሙኤል። ለሌሎች መጸለይ ዋጋ ያስገኛል። ስለ ሌሎች ጸልዩ፣ ስለ ክፉዎች ልቦና እንዲሰጣቸው። ለእስራኤል ጸለየ ኤርምያስ፣ አልመለሳሉ። መጨረሻ ላይ ያልታሰበ ጽዋው ትምጣባችሁ ብሎ ረገማቸው። ቅዱሳን ነግረው እምቢ ሲሉ የእናቴ ልጅ ኃይለ ቃል ይተላለፋል ከቅዱሳን። አባቴ እንዲህ ይሉ ነበር፣ ምከረው ጨርሱት። እምቢ ካለህ ምከረው፣ ቢመለስ ይመለስ፣ ባይመለስ አፈር ይልበስ። ምከረው ይመለስ፣ በጊዜ ገደል ሊከተው ነው የያዘው አባዜ። ምከረው ይህንን አውታታ ወድቆ መቅረቱ ነው ከኃጢአቱ ቦታ ይሉ ነበር አባቴ። ባርጉ ለዳኞቹ እውነተኛ ፍርድ እንዲፈርዱ፣ መማረጃ ተቀበለው ፍርድ እንዳያጣምሙ። ያናተልሽ በፍርድ ወንበር ላሉት ደሃ ነው ወገን የለውም ብለው እንዳያደሉ፣ ለእነኚህ ሁሉ ለነገስታቱ፣ ለሰራዊቱ፣ ለነፋሱ፣ ለፀሐዩ ብቸኛ ቤተ ክርስቲያን የምትጸልይ ተዋህዶ መጸለይ ይገባል። በጸሎት የእናቴ ልጅ ምስጋና በሰላማው ላይ ያሳደርከኝ፣ ልመና ለራስ ለቤተሰብ፣ ከዛ ምልጃ፣ ጸሎት ኑዛዜን ይይዛል። ለመሆኑ ኑዛዜ ማለት ምን ማለት ነው? መጀመሪያ ኑዛዜ ማለት ምናልባት ሀብቱን ለሌላ መስጠት እዚህ አይመለከተኝም። እሱ ለዛው ስም ምንድን ነው የሚሰጠው? ብትሰጠው ይጠቀምበታል። ስንቶ የእናቴ ልጅ ኑዛዜ ማለት ሰው የሰራውን ኃጢአት እግዚአብሔር ያይብኛል፣ እግዚአብሔር ይፈርድብኛል ብሎ የሰራውን ኃጢአት ያለምንም መፍራት የሰራውን ተሰውሮ ተደብቆ ጭንብል ለብሶ ስፍራ ለውጦ እንደ መርካቶ ቢገሉ እኮ የካ ይኖራል፣ የካ ቢገሉ እኮ ሳሪስ ይኖራል። እንደ የካ የነበረው ሳሪስ ገብቶ ሲያደበላልቀው ይልባን ያውቀዋል። ያን ተሰውሮ የሰራውን ኃጢአት እግዚአብሔር ከመፍረዱ በፊት ፍዳ ከመምጣቱ በፊት ወደሱ እድሜ ጊዜ ሰጥቶታልና ኃጢአትና በደል መፈጸሙን አስቦ ወደ አእምሮ ተመልሶ ወደ ነፍስ አባቱ ሄዶ የእናቴ ልጅ እንዲህ ያለ ኃጢአት ሰራው ብሎ መናገር ኑዛዜ ይባላል። ኑዛዜ ማለት ከእግዚአብሔር ቅጣት በፊት ራስን መቅጣት፣ ራስን መክሰስ ማለት ኑዛዜ ማለት። ወገኖች ለመሆኑ ነፍስ አባት አላችሁ? እማዝነው ነፍስ አባት እያላችሁ ንስሐ ገብታችሁ ስጋው ደግሞ ያልተቀበላችሁ እግዚአብሔር ይሆናችሁ። አባቶችስ የእሳት ራት ምን ይሰራላችኋል? ተቀበላል አልተቀበል መሰረዝ ከመዝገባችሁ ላይ ሰርዙት፣ ከላይም ይሰርዘዋል። ምን ያደርግላችኋል? የእሳት ራት። የእናቴ ልጅ ካህናትን የሚሾም ማን ነው? እግዚአብሔር ይመስገን። እግዚአብሔር ይመስክርላችሁ። ካህናትን የሚሾም እግዚአብሔር ነው። ካህንን አባቴ ማለት ማንን አባቴ ማለት? እግዚአብሔርን። ይብላኝላችሁ ነፍስ አባት የሌላችሁ እግዚአብሔር የላችሁም ማለት ነው። እያላችሁ ያልቆረባችሁት ምን ልታረጉ ያዛችሁ? ነፍስ አባት ምን ልትሰሩበት ነው? ስለዚህ ኑዛዜ ማለት ሄዶ ኃጢአትን ለካህር መንገር። ለመሆኑ ሰው ኃጢአቱን በስንት መንገድ ይናዘዛል? በአራት መንገድ። ባጭር ነው አስቀምጠው። በአራት መንገድ። አንደኛ ገጽ በገጽ አባቱ ጋር ቀርቦ አባቴ
ሰርቄያለሁ፣ ዋሽቻለሁ፣ አምቻለሁ፣ ዘፍኛለሁ፣ ሰክሬያለሁ የመሳሰሉት ይሄን ያለ ምንም አፈር ቅጫን ቆሞ መንገር። የነፍስ ልጅ ንስሐ ልቀበል ነው ብሎ ከነገረ ለካህኑ ቀጠሮ አይሰጥም። በምንም ታምር ንስሐ ለሚገባ ሰው ቀጠሮ አይሰጥም። ያ ኃጢአት ሲያሰራው የኖረ ጋኔል ገሎት ሲያድር ማንም ይጠይቀው። አባቶቻችን ምን ያደርጋሉ? ልክ ኃጢአቱን ሊናዘዝ ንስሐ ልገባ መጥቻለሁ ካለ አባት ቶሎ ቀኝ እጁን ይዘው መቀመጫ ፍለጋ ይሄዱና እዛው ቤተ ክርስቲያን ነው፣ ሌላ ቦታ አይደለም ሄዶ የሚጠይቀው። ቀጥታ እዛው ቀኝ እጁን ይዙና ፊታቸውን ወደ ቤተ ክርስቲያኗ አዙረው ጸሎት አድርገው ልጅህ ስጋህን የቆረስክለት፣ ደሙን ያፈሰስክለት፣ መከራ የተቀበልክለት፣ በደምህ የቀደስከው በፊትህ መጥቷልና ልጄን ተቀበልልኝ ብለው ጸሎት አድርገው በል ንገረኝ ይሉታል። እንግዲህ አንደኛው ገጽ በገጽ ቆሞ መንገር፣ ሁለት በጽሁፍ መስጠት፣ አንደበት መናገር ቢፈራ የሰራ ነውን ኃጢአት። አቤት ስናርመሰምሰው እናድራለን፣ ስናርመሰምሰው እንውላለን። ተመቻችታለች ወይዘሮ አለሚቱ ሁሉን ለማርመስመስ። የእናንተ ልጅ ያቺ ሴት ሰኞ ውዳሴ ማርያም ላይ ኃጢአቷን የታደለች እየመዘገበች ታስቀምጣለች። እየዘገነናት የሰራችው ኃጢአት እንዳያነበው ፈርታ በእጇ እንደጨበጠች ቅዱስ ባስልዮስና ቅዱስ ኤፍሬም አባቴ እንዳልነግርህ ይህንን ኃጢአት ሰራች፣ ፈራሁ፣ የሚዘገንን ኃጢአት ሰርቻለሁ፣ እንድቼው እንደጨበጥኳት ትፋቅልሽ በለኝ አለችው። የተዋህዶ ልጅ በስመ አብ ወወልድ ወመንፈስ ቅዱስ ይፋቅልሽ። አንድ ቀርታበታለች። ከነሐሴ ያድርሳችሁ መድኃኔዓለም ክርስቶስ። አባቶች ይተርኩታል፣ ከምድረ በዳ ያመጣሁት አይደለም። አንደበታቸው መናገር ቢፈራ፣ ሁለተኛው የኑዛዜ መንገድ በጽሁፍ መስጠት፣ ሶስተኛው የኑዛዜ መንገድ ከዚህ የካ ሄዶ ሸምገል ያሉ አባት መጽሐፍቱን ያውቁታልና አባቶቻችን የተዋህዶ ልጆች ስለ ሕያው እግዚአብሔር አባቴ ስለ ወላዲት አምላክ ሚካኤል ከሄዳችሁ ስለ ቅዱስ ሚካኤል ነፍስ አባቴን ተደብቄ መጣሁ፣ የሰራሁት ኃጢአት ዘግናኝ ነው እንዳልናገር አፈርኩ፣ ይህን ሰራህ ብለው እንደው ምን ይሉኛል አባቴ ብዬ ስለ እግዚአብሔር ይገላግሉኝ ያውቃሉ አባቶቻችን። እጁን ያዝ አድርገው ጸሎት አድርገው ተቀብለው በል ጾም ይህንን ያህል ቀን በል መጽወት ስገድ፣ የሚሰጠውን ቅጣት ካህኑ ጋር ነው፣ እናንተን አያገባችሁም። እሱ ቅጣቱን ተቀብሎ መጥቶ አባቱ ጋር ነፍስ አባቱ ጋር አባቴ ፈርቼዎት የሌላ ቦታ ሄጄ ተደብቄ ንስሐዬን ተቀብዬ መጣሁ። ምን ሰጡ ቅጣቱን? ይሄን ሰጥተውኛል። ማስታወሻ ይዘው ይከታተሉታል መፈጸሙን። አራተኛው ለጓደኛ መንገር። ለመሆኑ ጓደኛ ነው ጉደኛ ነው ያለው ዘንድሮ? ባልንጀራ ነው ባለጋራ ነው ያለው? ለመሆኑ ምስጢር የሚነግሩት ባልንጀራ አለ? በስምንተኛው አንተ ምስጢር ነው አንድ ነገር ልንገር፣ እሺ ንገረኝ። ወዲያውኑ ለማን እንደሚነግር ውጋት ይዟል። እዚህ ጋር ጎኑን ይሸቀሽቀዋል። ወጋ አውራ ያሰኘዋል የያዘው ሰይጣን። ምስጢር የለም የእናቴ ልጅ። በስምንተኛው አንተ ያልደበቅከውን የነገርከውን እሱ ቢዘከዝከው ለመቃየም አትሽኩተኩል። አንተ ያልቋጠርከውን እሱን ቋጥር ትላለህ እንዴ? መጀመሪያው ነው ምስጢር ነው ብለህ አለመንገር። ካወራህም ዝም ብለህ አውራ። ጭራሽ እንዲያወራ ነው ምስጢር ብሎ መንገር። ለዛ ለሚወዱት ጓደኛ ተምሮ ከሆነ በጽሁፍ ወንድሜ የእናቴ ልጅ ከአንተም ደብቀው የለኝም፣ ይሄ ሁሉ የሰራሁት ጉድ የሰራሁት ኃጢአት ይህን ሰርቼ ምድር መሸከሟ ቆሜ መሄዴ አቤት ያንተ ቸርነት። ይኸውልህ አባቴ መምሬ ገሌ ናቸው፣ ልጅ ሆኖ በላቸው፣ ስሜን አትንገርብኝ፣ ሂድ ይኸው ይሄን ሰርቻል። አልተማረ ከሆነ አስጠንቶ ይሰደዋል። አባቶቻችን ያውቁታል። ያዕቆብ መልእክት ላይ አለ ለሚወዱት ባልንጀራ መንገር ይላል። በአራት መንገድ ገጽ በገጽ በጽሁፍ መስጠት፣ የማያውቁበት ደብር፣ እነሆ ለባልንጀራ መንገር። በእነኚህ አራት መንገዶች ኑዛዜን ይዛል ጸሎት። ስለዚህ በአንደኛው ኃጢአትን ተናዞ ከኃጢአት ነጽቶ
የተጣሉትን ታርቆ የበደሉትን ክሶ ጸሎት ማቅረብ ነው። ማቴዎስ የእናቴ ልጅ 5 ምዕራፍ ከቁጥር 21 እስከ 26 አስቀድመህ መባህን አስቀምጥ፣ ከወንድምህ ጋር ያለህን ተውለት። ወንድሙን ጨርቃም ደንቆሮ ብሎ የሰደበ ገሃነም ፍርድ ይገባዋል። እነሆ ሄደህ ከወንድምህ ጋር ያለህን ተውለት፣ ከዚያ በኋላ መባህን አቅርብ ነው የሚለው። የእናንተ ልጅ ቂም ይዘን የምንጸልየው ጸሎት ሁሉ ከአፍንጫችን አያልፍምና ኃጢአታችንም እንናዘዝ፣ የተጣላን ታርቀን እንቅረብ። ስለዚህ ወገኖቼ ጸሎት ንስሐን ይይዛል። ንስሐ ማለት ምን ማለት ነው? ንስሐ ማለት ጸጸት፣ ቁጭት፣ ሐዘን፣ ቅጣት ማለት ነው። ይሄው አሁን ኃጢአቱን ተናዞ ጨርሷል። አቤት ጉድ! እንዲህ ሰርቼ የማርከኝ ጨኑን እየጸፋ ደረቱን እየደቃ ከዚህ ሁሉ ኃጢአት አወጣኸኝ፣ አእምሮ ሰጥተህ ሰው አረከኝ፣ ኃጢአቴን በንስሐ ይቅር አልከኝ፣ ማርከኝ አንተ ጌታ። ደረቱን እየደቃ ጨኑን እየጸፋ የሚኖርበት ሕይወት የንስሐ ሕይወት፣ ያለፈውን የሰራውን እየተጸጸተ በቃሉ እየታነጸ ቅድስናውን እየጠበቀ እነሆ በቃሉ እየታነጸ ሥጋውን ደሙን እየተቀበለ የሚገባውን የእግዚአብሔርን ትእዛዝ እየፈጸመ የሚኖርበት ሕይወት የንስሐ ሕይወት፣ ድርጊቱ ንስሐ ይባላል። የእናንተ ልጅ እነሆ የንስሐ ሕይወት ማለት ሰው በንስሐ ሕይወት የሚኖረው ወደ ቀደመው ኃጢአት ላለመመለስ፣ ሁለተኛ ላለመዘፈቅ ወስኖ የሚኖርበት ሕይወት የንስሐ ሕይወት ይባላል። ክርስቲያን የሆነ ሁሉ በንስሐ ሕይወት ነው መኖር ያለበት። ተስተካክላችሁ ኑሩ። እነሆ ጸሎት ስግደትን ያጠቃልላል። ስግደት ያስፈልጋል። ስግደታችንም ራሱ ቅርንጫፍ አለው፣ እዛ ውስጥ አልገባም። ለምሳሌ ጸሎት ስንጀምር ስግደት ያስፈልገናል። አቅሙ ካለን መድኃኒታችን ኢየሱስ ክርስቶስ ከሊቶስጥራ እስከ ቀራንዮ 136 ጊዜ ወድቋል። ጸሎት መጽሐፉን ቁጭ አድርጎ 136ቱን የቻለ መስገድ። ከጌቴ ሰማኒ እስከ ቀራንዮ 36 ጊዜ ወድቋል። ይሄንን ማሰብ የጌታችንን ርቀት ያ ቢያቅተው አቅሙ የደከመ ከሆነ ጸሎት ከመጸለዩ በፊት 3 ጊዜ ሰግዶ በሶስትነቱ ሲጨርስ 3 ጊዜ ሰግዶ እዛች ቁጭ ብሎ ለተወሰነ ደቂቃ በዚያች በተስፋ ሀገራችን ለአብርሃም በገባህለት በድንግል እመቤታችን በስጋና በደምህ ባገኘናት ሀገራችን እንዲህ አሳርፈኝ ብሎ ይወጣል። ስብስብ አድርጎ ህሊናችሁ እግዚአብሔር ከኛ ጋር። ጸሎት ጾምን ያጠቃልላል። ጾም ማለት ምን ማለት ነው? በጾም አባቶቻችን ተጠቅመዋል። ይህ ወርሃ ጾም ነው። ምን እየሰራን ይሆን ያለነው እናየዋለን አብረን። ጾም ማለት ምን ማለት ነው? ጾመ ግሱ ነው። ተወ ምን ተወ? ኃጢአቱን። ጆሮም እኮ ይጾማል። እጅ መጾም አለበት ከኃጢአት፣ ከክፋት፣ ከግፍ፣ ከበደል፣ ከማይሆን ነገር ደሃ እንዳንገፋ። አይቺ እጅ ይብላኝላት ለሰረቀች፣ ይብላኝላት ጉቦ ለተቀበለች። በጤፏ ሸዋ በወተቷ ሰጪ እኮ አይጠየቅም። አራጣ ተበዳሪ አይጠየቅም። እናቴ ልጅ ይብላኝለት ጉቦ የተቀበለ አይነ ጉቦ አትቀበል፣ አይነ ልቦና እንዳይታወር ይላል። አይነ ልቦናቸው የታወረ ነው በሙሉ። ጉቦ የተቀበለ ከተቀበለባት ሰከንድ ጀምሮ እርቃነ ስጋውን የተላጠ እንጨት ማለት ነው። ምን ያደርጋል ገበሬው ሲያርስ? ምን ያደርጋል መሰላችሁ? ግራሩን ዙሪያዋን ባጭር ወደ ባንድ ክንድ ወይም ከዛች አነስ አድርጎ ዙሪያውን ልጡን ይልጠዋል። ካነ ቅርንጫፉ ይደርቃል ዛፉ። ልጦ የተላጠ እርቃነ ስጋውን የቀረ ቅርንጫፉ የደረቀ የተሰበረ ዘሩ ፍሬ የማያፈራ ማለት ነው። ሌባ ጉቦ የተቀበለ አራጣ ያበደረ በወገን ግፍ የሰራ ያለ ምክንያት የሰው ላብ የበላ ቅርንጫፉ የተሰበረ የተላጠ ዛፍ ማለት ነው።
ይብላኝላችሁ። አይች እጃችን፣ አይች እጅ የታደለ ዳዊት ጣቶቹን በገና ደርድሮበታል። የታደለ ዳዊት ካንዶቹን መሰንቆ መጥቶበታል። ምን ሰርተህ ይሆን በክንድህ? ምን ሰርተህ ይሆን በጣትህ? ጾመ። እጅህ ጾም፣ ጆሮ አፍህ ጾም። ሰው የሚያቆስል ነገር ከአፍህ አይውጣ። የሰው ላብ አትውሰድ። ታረመ። ታረም። እንዳትታረም ታረም። መጀመሪያ ታረም ከክፉ ነገር። ታረመ፣ ታቀበ። ከአንደበትም ከእግርም ወደዚህ መምጣት አትከለከልም። ወደ መጠጥ ቤት፣ ሙጠጥ ቤት ነው መጠጥ ቤት ነው የሚባለው። ደነሰ፣ ኃጢአት ሰራ። ዳንስ ኃጢአት ማለት እኮ ነው። ኃጢአት ወዴት? ወደ ዳንስ ቤት አይሂድ፣ ከሁሉ ተከልከል። ጾመ፣ ተወ፣ ታረመ። ጾም ማለት የስጋን ፈቃድ የስጋን ስልጣን ገፎ ለነፍስ ስልጣን መስጠት ነው። ጾም ማለት ተቀድሶ መኖር ነው። ጾም ማለት ምግብ መተው፣ ኃይል ሰጪ ምግቦች፣ ስጋውን፣ ቅቤውን። እናቶች አባቶቻችን እኮ ዘይት እንኳን ላይ ጨምሮ ጨው ብቻ አድርገው ስጋቸውን ለማስገዛት ጨዋን ብቻ ትንሽ ጣል አድርገው ውሃ እንዲያጣጣቸው ይበሉ ነበር። ዘይት አተው እኮ አይደለም። የእናት ልጅ ኃይል ሰጪ ምግቦችን ሁሉ ማቆም፣ ከነዚህ መጠበቅ፣ ከዚህ ሁሉ መከልከል፣ ቅባትነት ያላቸውን ከመጠጥ ሱስነት ካላቸው ምግቦች ሁሉ ራስን መከልከል፣ በቀራንዮ በደሙ አፍስሶ የቀደሳትን ሰውነት በቅድስና መጠበቅ። ዘሌዋውያን 19 ቁጥር 2 ላይ እኔ ቅዱስ ነኝና ቅዱሳን ሁኑ። አሁንም እዚያው ዘሌዋውያን 20 ቁጥር 7 ላይ ቀጥሎ አንደኛ ጴጥሮስ 1 ቁጥር 16 ላይ እኔ ቅዱስ ነኝና ቅዱሳን ሁኑ። ጾም ሰውነትን በቅድስና ለመጠበቅ የሚረዳ ትልቅ ኃይልና መሳሪያ ነው። በስርዓት ጾሙ እንደ አባቶቻችን። ከስጋ ከቅባት መጠጥ ጥንቃቄ አድርገን ከጠጣን ሌላ ነገር ይመጣል። ሌላው የእናቴ ልጅ መዝሙር 108 ቁጥር 24 ነቢየ ልዑል ዳዊት ንጉሠ ነገሥት እግዚአብሔር ያደለው የበግ እረኛ ከእረኝነት አንጥቶ ከዙፋን ያኖረው አያንተ ስራ ጉልበቶቼ በጾም ደከሙ፣ ስጋዬ ቅቤ በማጣት ከሳች ብሎ ተናግሮታል። አንዳንድ ሰዎች እነዚህ እኮ ኦርቶዶክሶች ዝም ብለው እኮ ነው መጽሐፍ ላይ አሁን እስቲ እንደው አይታችሁ ታውቃላችሁ? አሁን ቅቤ አትብሉ ስጋ አትብሉ የሚል አለ አይሉ? ጥቅሱን ያዙ። ይኸው መዝሙር 108 ቁጥር 24 ስጋና ቅቤ በማጣት ከሳች። ልብ በሉ። እቺ ቤተ ክርስቲያን በነቢያት በሐዋርያት መሰረት ላይ የተመሰረተች ናት። በነቢያትም በሐዋርያትም ትምህርት የጸናች ናት። ነቢየ ልዑል ዳንኤል 10ኛው ምዕራፍ 2 እና 3 ቁጥር በዚያ ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ስተክዝ ነበርኩ። ማለፊያ እንጀራ አልበላሁም። አይ ዛሬ ጾሜን ብያለሁ ብሎ አንድ መሶብ እንጀራ አቅርቦ መጥረግ አይደለም። አይ ዛሬ ጥሬ ነው መበላው ብሎ እንደ ኩንታል እንደው አንድ ኩንታል ሽምብራ አቅርቦ ወይም አንድ ኩንታል ቆሎ አቅርቦ ሲፈጩ መዋል ሲፈጩ ማደር አይደለም። ሁሉ የተመጠነ ነው መሆን ያለበት። ከአንድ እንጀራ በላይ የሚበላ ካለ ጤነኛ አይደለም። የእናቴ ልጅ በሽተኛ ነው። ወይ ሐኪም ቤት ሄድ ትላትል ሆዱ ውስጥ እንዳለ ወይንም ደግሞ ጸልዮ መብላት ነው። በሽታ ነው ከአንድ እንጀራ በላይ መብላት። ሰውነታችሁ እንዲወፍር አትፍቀዱለት። እምብርታችሁ መጎርጎድ ከጀመረ ጤነኞች አይደላችሁም። እንድታውቁት ይሄንን እዩት። እምብርታችሁን ማዳበሪያ እኮ ነው። የእናቴ ልጅ ውፍረት ሲመጣ ወይ መጀመሪያ ጉልበትህን ወይ ወገብህን ነው የሚይዝህ፣ ቀጥሎ ማጅራትህን ነው የሚጨመድደው። ከውፍረት የበለጠ ጠላት የለም። የሚያስሮጥ ነገር ቢመጣ ምን ልትሆን ነው? ብትታመም ብትተኛ ብትዝረከረክ አንሶላውን እንዴት አድርጎ እንደ ግንድ ሊያንከባልልህ ነው ወይስ ማንሻ አንጥቶ አንስቶ ሊያመጣ ነው? ለሰውም ማሰብ ያስፈልጋል። አባቶቻችን
ከወፈሩ ሰው አይፈሩ ይላል። ልቡ የሰባ ከባድ ነው፣ ውፍረትን አትፍቀዱለት። ሐኪሞቹ አይናገሩም፣ ይሄንን ንጹሖችን አይመለከትም። ወፍሮ እያየው ደም ብዛት ይዘዋል ብሎ ኪኒን ይሰጠዋል። ዳሩ ግን የተማረ ምን ያርገኝ ነው ያላችሁት? የተማረ እውነት ነው። የተማረ ግደለኝ እየጨረሱት አይደል ያሉት? ሃይድሮጅኑን ኒውክሌሩን የሚሰራው የተማረ አይደለም? የተማረ ያስተምረኝ ይባላል፣ የተማረ ግደለኝ ይባላል። የተናገርነው ነው የሰጠን እግዚአብሔር። ይኸው ሃይድሮጅኑን ኒውክሌሩን ቦምቡን እየሰራ ይኸው ዓለም እየተናጎደ አለም። እርስ በርሱ አይናገሩም። ከአንድ እንጀራ በላይ ከበላህ ሰው አይደለህም። መጥኖ መጉረስ መጥኖ መብላት ያስፈልጋል። ሸንቀጠን ዝርት መስለህ ኑር። የመመዘረክረክ ነው የእናቴ ልጅ። ይኸው የታደለ የረባ እንጀራ አልበላሁም፣ ስጋም ጠጅም ባፌ አልገባም። ይኸውልህ ይኸው ዛሬ ሰውየውና ብርጭቆ እኩል ነው የሚቀመጡት። እግዚአብሔር አይጣል መድኃኔዓለም ክርስቶስ ያይጣል። እንደው ይሄ ብርጭቆ ኢትዮጵያ ነው ቻይና? ያው መቼም ከቻይና የማይመጣ ጉድ የለም። ከቻይና ነው የሚመጣው። እንደው እዚሁ ይሆን የሚሰራው ይሄ ረጅም ብርጭቆ? እንደው መድኃኔዓለም ክርስቶስ እንደው እድሜ ቢረዝም ይሆን እንደ ብርጭቆ? እንደው ያንን እየተጋተ ያን እየገለበጠ ተገልብጦ ያድራል እዛ። አልጋውንም እግዚአብሔር ያጥራው፣ ጸሎት የማይጸለይበት አልጋ። እግዚኦ መሐረነ ክርስቶስ። ተገልብጦ ያድራል ያን ሲገለብጥ ያመሽና ሲሰራ ያለው ክፋት ሲያስጨንቀው እንዲረሳ ወደ መጠጥ ቤት ወደ ሙጥጥ ቤት ይሄዳል። ወደ ባሰ ከገሙ አይቀር ብስብስ ነዋ፣ ጠንብት ነዋ፣ ክርፍት ነዋ። በኃጢአት ላይ መጠጥ፣ በግፍ ላይ መጠጥ፣ ሙጠጥ። መሸጥ ሻጭ አይጸድቅም ይላል። መጠጥ የሚሸጡ ሰዎች ዘር አይወጣላቸውም። ሕያው እግዚአብሔርን ዘር አይወጣም። አትልፋ። የሰው ሕይወት የሚያበላሽ የሚሸጡ ሁሉ ዘር አይወጣላቸውም። ይብላኝለት የጫት ነጋዴ ይብላኝለት። ጽንሱን ያበላሻል። ሰውየውን ራሱን ከሱ የሚጸነሰው ጽንስ ሁሉ ጫት ከሚበላ መጠጥ ከሚጠጣ በእናቱ ማህፀን ጋኔን ይቆራኘዋል። ይህን ታውቀው። በእናቱ ማህፀን ነው ጋኔን የሚቆራኘው። የእናተ ልጅ መውለድ ያልጨረሰ ሰው እንኳን እነዚህን የኮመጠጠ እንጀራ እንዳይበላ። ዕብራውያን 11 ትርጓሜ ጳውሎስ። አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ይህ ተጽፎ አይደለም ሲገለብጥ የሚያድረው። የሚዘፍኑ መንግሥተ ሰማያት አይወርሱም፣ የሚያዳምጡ ይጸድቃሉ አልተባለም። መሸጥ ሻጭ አይጸድቅም ይላል ሲራክ 26 ቁጥር 29። የሚጠጡ የሚሸጡ ወይንም ደግሞ እነዚህ ይጸድቃሉ ተብሎ አልተጻፈም። በአገባብ እንመላለስ። የረባ እንጀራ አልበላሁም፣ ጠጅም ባፌ አልገባም። 3 ሳምንት ሙሉ ሳዘን ስተክዝ ነበር አለ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል በቤተ መንግሥት ተቀምጠው ጮማ አልበሉም፣ ወይን ጠጅ አልጠጡም፣ ስጋ አልቆረጡም። እሳት ቢገቡ አልበላቸውም። አንበሳ ጉድጓድ ቢጣል አንበሶቹ አፍ ተዘጋ። መልአኩን ልኮ አንበሶቹን አፍ ዘጋ። 120 ያደሙበትን በሏቸው፣ እሱ ግን አልተበላም። ጾም ምን ያህል ኃይል እንዳለው ልብ ይለዋል። ምን ያህል ኃይል እንዳለው እንደሚገባ ነው ግን የምንጾመው። አባቶቻችን የጾሙትን ጾም ነው የምንጾመው። ቀልድ መቀለዱን ተያይዘነዋል። ስለዚህ መጀመሪያ ጾም ራስን ለመንፈስ ቅዱስ ለማመቻቸት ትልቅ ኃይል ነው። ቅድስናን ለመጠበቅ የሚያስቸግረውን ሥጋ ለመግዛት ጾም ታላቅ መሳሪያ ነው። የታደላችሁ ተጠቀሙበት። እውነተኛውን ጾም ለመጾም የእናቴ ልጅ ከጥሉላት ኃይል ሰጪ ምግቦች መከልከል፣ የተወሰኑትን የጾም ሰዓታት እንደሚገባ ሆኖ መጾም፣ ሥጋችን ከሚያስፈልጋቸው ነገሮች፣ ሥጋ ከሚወዳቸው ነገሮች ሁሉ መራቅ፣ ሥጋችን ከሚመኘው ከመጎምጀት፣ ከማንኛውም ኃይል ሰጪ ነገሮች መራቅ፣ ለምንኖርበት መንፈሳዊ ሕይወት ተቃራኒ የሆኑትን ምኞት፣ ፍላጎት የሚያመጡትን የሚያበረታቱትን ሱስነት ያላቸውንና መጠጦችን ሁሉ መሸሽ፣ በጠቅላላ ኃይል ሰጪ ምግቦችን፣ አሳን ሁሉ
በጾም ወራት እንደማይበላ ፍትሐ ነገሥት ይናገራል። የትብለው ዘንበለ ዓሣ ዓሣም ቢሆን እንዳትበሉ ነው የሚለው ፍትሐ ነገሥቱ። ዓሣን ከበላህ ሁሉንም በለው፣ ጾም ያለው ብለህ እንዳታወራ። ምንጊዜም ፈቃደ ነፍስን አንግሶ ፈቃደ ሥጋን መግደል፣ ራስን ለመንፈስ ቅዱስ ማመቻቸት፣ ለቤተ ክርስቲያን የሚያስፈልጉትን መባ፣ ዕጣኑን፣ ሙጋዱን፣ ስንዴውን፣ መጋረጃውን፣ አልባሳቱን፣ መጻሕፍቱን ማምጣት፣ ከምጽዋት እጃችንን አለማራቅ። እነዚህ ነገሮች በጾም ወራት የምናደርጋቸው ናቸው። የጾም አይነቶች ሁለት ናቸው፣ የግል ጾም፣ የአዋጅ ጾም። የግል ጾም በሁለት ይከፈላል። አንደኛ የንስሐ ጾም፣ ቅድም እንዳልኳቸው ይሄን ሰራው ብሎ ሲጨርስ ፍትሐ ዘወልድ ደግሞ እግዚአብሔር ይፍታህ ብሎ በል ይሄንን ያህል ቀን እንድትጾም፣ በጾሙ ሰው በሚበላበት ወቅት ይሄንን ያህል ቀን ጾም፣ በቀን ይሄንን ያህል ስገድ። እነሆ እንዲህ ያለ ቤተ ክርስቲያን ሄደህ አብያተ ወይም ገዳም ሄደህ ሽምብራ ቋጥረህ ሄደህ ለገዳማቱ ሀብት ካለው ጣቃ ገዝተህ ሄደህ መነኮሳቱን አልብስ ተብሎ አልባሳት እሱ የሰጠውን ይፈጽማል። በዚያን ወቅት ካህኑ የሰጠውን አነሰ ሊጨምር በዛ ሊቀንስ ማለት አይችልም። ጨምሩልኝ ማለት ከፈለገ አባቱን አማክሮ ቀንሱልኝ ታመም ያለው ለምሳሌ ስግደት ሰጥተውት ወድቆ እግሩ ወለም ቢለው አባት ያልቻልኩም በመጽዋት ይቀይርለታል። መንፈስ ቅዱስ ባመለከተው ካህኑ የእግዚአብሔር ባለሟል ለውጥለታል። ወደፊት እንመጣበት ይሆናል። ዳግም ከተጠራው ዛሬ የምናገረው ተመልሶ እንዲመጣ ካደረገኝ የእናቴ ልጅ። ቀጥሎ የፈቃድ ጾም በገዛ ራሱ እንደነ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል በገዛ ፈቃዳቸው ስጋውን ሁሉ ትተው ቤተ መንግሥት ተቀምጦ ጮማ መቁረጥ፣ ቅልጥም ማገላበጥ፣ ሴቱን ማማረጥ፣ አቤት ሁሉ ተመቻችቶላቸው ቀጥ ብለው ስጋቸውን ገዝተው ውሃና ጥሬ እየበሉ በገዛ ፈቃዳቸው እንዲህ አድርገው ቅድስናቸውን ጠብቀው ኖሩ። እሳት ሊበላቸው አንበሳ ሊበላው አልቻለም። የእህትማማች ልጆች ናቸው አራቱ፣ ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል የእህትማማች ልጆች የታደሉ። ይህ አይነቱ ጾም የፈቃድ ጾም ይባላል። የአዋጅ ጾም ላይ ነው የምመጣው የእናቴ ልጅ። እዚህ ጋ ነው ጉዳችን፣ እዚህ ጋ ነው ጉዳችን። 7 ዓመት የሞላ ወንድ ልጅ ስንት ነው ያልኩት? 8 ዓመት የሞላ ሴት ልጅ ይህ ጾም የአዋጅ ጾም 7ቱን አጽዋማት። አንደኛ አሁን ያለንበትን ላንሳው እስቲ። ጾመ ነቢያት ይወርዳል ይወረዳል ብለው ትንቢት ተናገሩ። ከዚያ ውስጥ ነቢየ ልዑል ኢሳይያስ እነሆ ድንግል በድንግልና ጸንሳ ትወልደዋለች አማኑኤል ትለዋለች ስሙንም አለ። ልብ አድርጉ። የተወለደው ግንቦት 28 ኢሳይያስ ይህን ትንቢት የተናገረው ታኅሳስ 28። የሚገርመው 9ኛው ምዕራፍ ላይ ደግሞ ትንቢተ ኢሳይያስ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ የሰላም አባት የእናንተ ልጅ የዘላለም አምላክ ኃያል አምላክ ብሎ ጻፈው። እንዴ አሏ የእኛ የተዋህዶ ልጆች አባቶቻችን ተወለደ ብሎ የለም እንዴ? ሕፃን ተሰጥቶናል ብሎ የለም እንዴ? እነሆ በ4 ዓመት አንድ ጊዜ ቋሚ እንዲሆን ጳጉሜን ምክንያት አድርገን ታኅሳስ 28 ይከበርለት አሏ የተዋህዶ ሊቃውንት አባቶቻችን። ታኅሳስ 28 የሚከበርበት ምክንያት ትንቢቱን የተናገረበት ዕለት፣ ተወልዷል ተሰጥቶናል ያለበት ዕለት ነው። ይህ ጾም እስከ 9 ሰዓት ነው የሚጾመው። ህመም የሌለባችሁ ካልሆናችሁ፣ ወጣንያን ካልሆናችሁ፣ ዕድሜ ከ18 ዓመት በታች ካልሆነ 9 ሰዓት። ሁለተኛ ጾም እነሆ የእኛ ጌታ ራሱ የጾመው 40 ኩዳዴ የመጀመሪያው ሳምንት 11 ሰዓት፣ 7ቱ ቀን 11 ሰዓት። በገዳማት ከ12 በታች የላቸውም። ያናተሪ ግን አሁን 9 ሰዓት ነው የምትጾሙት። እውነት እየጾምን ነው? ለመሆኑ በዚህ ጾም ምን እየሰራችሁበት ነው ያላችሁት? አሁን መጠጥ የምንጠጣበት ሰዓት ነው። መጠጥ የሚያሳስብ ሰዓት ነው። ዳንኪራ የሚያስረግጥ ነው። ወገኖቼ
የት ነው ያለ ነው? ምን እየሰራን ያለ ነው? ምን አለ ሌሊት መተን እንደ ድሮ እንደ አባቶቻችን። ምህላው እኮ 3 ጊዜ አይደለም። እኔ ባደኩበት ቦታ 12 ጊዜ አባቶች እናቶች አደግድገው ሕፃናት የታቀፉ እናቶች ከፊት ቆመው ዲያቆናቱ በግራ በቀኝ ካህናት በመሃል ሆነው የእመየ ወላዲተ አምላክ ስዕሏ ሰማዕተ ልዳ ቅዱስ ጊዮርጊስ መልአኩ ቅዱስ ገብርኤል መጋቤ ሐዲስ መጋቤ ብሉይ ቅዱስ ሚካኤል ስዕላቸው ወጥቶ ብትራቸውን ጥለው ባርቤጣቸውን አውርደው 12 ጊዜ ነበረ ምህላው። እንቀልዳለን ዛሬ መከራው ይቀልድብናል። 51 ዓመት ሞላን። 66 ዓመተ ምህረት የካቲት 11 ቀን የጀመረን ጦስ አለቀቀንም። 51ኛ ዓመታችን ገብተናል። እንዳክራለን። ታወቅ ብሉት 11 ስራ ከልብ እንሆን እንደሚገባ እንሆን። አስተውሉ። 40 ኩዳዴ 9 ሰዓት ቀደም ተናግሬያለሁ። በስርዓት እንጾም። ሕማማት እስከ ምሽቱ 1 ሰዓት። ሁለተኛ ረቡዕና ዓርብ 9 ሰዓት ጾመ ድህነት ይባላሉ። ዓርብ ተሰቀለ፣ ሞተ፣ ሲኦል ወረደ፣ ነፍሳትን አወጣ። ረቡዕ ስለኛ ተሸጥክ። እግረ መንገዱን ጋዴን ልናገረው። መድኃኒታችን ኢየሱስ ክርስቶስ ወደ ፈለገ ዮርዳኖስ ወረደ። ጥምቀት የነጻነት በዓል ነው። የባርነት ደብዳቤያችን የተደመሰሰበት ዞሮ ሲመጣ በየዓመቱ ሮብና ዓርብ የሚውልበት ቀን አለና መለኮት ስልጣኑን ኃይሉን ክብሩን ሦስትነቱን የገለጸበት ስለሆነ በዚያ በሮብ እንዳንበላ ብለው በዛ በሮብ ዋዜማ በዓርብ ዋዜማ ሐሙስን በሮብ ዋዜማ ማክሰኞን አባቶቻችን ጋድ ብለው ይጾሙታል። መገለጥ ዝንቶ ተወልደ ዘአፈቅር ሎቱ ሰመርኩ የምወደው ልጄ እርሱ ነው ስሙት። በፈለገ ዮርዳኖስ በደብረ ታቦር ተራራ ደግሞታል። ክብሩን ገልጾበታል። የእኛ ጌታ አብ እግዚአብሔር አብ የባህሪ አባቱ በሽማግሌ አምሳል የባህሪ ሕይወቱ መንፈስ ቅዱስ በነጭ ርግብ አምሳል ራሱ በጠባብ ደረት በአጭር ቁመት በፈለገ ዮርዳኖስ ተጠምቆ ከወጣ በኋላ የእኛ ጌታ መድኃኔዓለም ሦስትነቱ የተገለጠበት 9 ሰዓት። ሥጋው ደግሞ የምትቀበሉ በጥምቀት አክፍላችሁ ነው። ሳያከፍሉ መቀበል አይቻልም። አስተውሉ። ቀጥሎ ጾመ ሐዋርያት የሰኔ ጾም 9 ሰዓት፣ ፍልሰታ 9 ሰዓት፣ ነነዌ 11 ሰዓት። እነዚህ አጽዋማት በሙሉ በገዳማት 12 ሰዓት ናቸው። ስለዚህ በእነዚህ አጽዋማት በሰባቱ አጽዋማት 241 ቀን ናቸው። ልብ አድርጉ። 241 ቀን ሰባቱ አጽዋማት። በእነዚህ በሰባቱ አጽዋማት ባልና ሚስት አልጋ ይለያሉ። ልብ በሉ። ምንድን ነው ያልኩት? አሁን በእነዚህ በሰባቱ አጽዋማት ባልና ሚስት አልጋ ይለያሉ። የአባቶቻችን አልጋ ጾምን ያውቃል። የአባቶቻችን አልጋ ሰንበትን ያውቃል። ይኸው እንዲህ ሆነው የተወለዱ አልዋሹም፣ አልሰረቁም፣ ጉቦ አልተቀበሉም፣ ፍርድ አላጣመሙም፣ አራጣ አላበደሩም፣ አልሰረቁም። እንዲያውም የተናገርነው ከሚጠፋ ምን አላችሁ? አላሁን የወለን ነው። በሕይወት ቢኖር ጫት ይበላል። በሕይወት ያለ ጫት ይነግዳል። በሕይወት ያለ መጠጥ ይነግዳል። አእምሮ ያለው ያለነው ላያጥፋ ጠፋ፣ ገደል ገባ። ባይጠፋ ሲደንስ ያድራል። የሚሰክሩ መንግሥተ ሰማያት አይወርሱም። ይሄ ተጽፏል። ለምን ትጠጣለህ? ለምን ትጠምቃለህ? ለምን? ሰው ገደል ለመክተት በጤፍ ዋሻ በወተት ውሃ በገዛ ወገን ላይ ግፍ። ስንት መድረጃ ያለውን ሞባይሉን ሰርቆ ሸጦ ይፈነጫል። ወንድሙ ሲያለቅስ፣ እህቱ ስታለቅስ በአእምሮን ያለው ይሄ ትውልድ ከዚህ በላይ እርግማን አለ። እርግማን የደረሰበት ትውልድ፣ ክፉ ትውልድ፣ ጨካኝ ትውልድ። አንተም ጨካኝ ነበርክ፣ ጨካኝ አዘዘብህ፣ እንደገና ዳቦ እሳት ነደደብህ ብለዋል አባቶቻችን። አስተውሉ። ስለዚህ ወገኖቼ በእነዚህ 241 ቀን አልጋ ይለያሉ። ቀጥሎ ከአጽዋማት ውጭ ያሉ እሁድ፣ ቅዳሜት
ቅዱስ ሚካኤል፣ ቅዱስ ገብርኤል፣ አርሴማ ገብረ መንፈስ ቅዱስ፣ ተክልያ አባቴ፣ ለእናቴ ልጅ እምዬ ወላዲተ አምላክ፣ ሰማዕተ ልዳ ቅዱስ ጊዮርጊስ የምታከብሯቸው ሰዎች ለመሆኑ ባልና ሚስት በአልጋ ላይ አንድ የሚሆኑበት ቀን ስንት ነው? እንዲህ ሆኖ የተወለደው አልሰረቀም፣ አልዋሸም፣ ፍርድ አላጣመመም፣ ሹመትን አልፈለጋትም። ሹመት ፈልጋቸው ተሾመዋል። ዳታንና አቤሮን ሹመትን ፈለጓት። እስከ ዛሬ ድረስ በሰው ልጆች ላይ ያልደረሰ የሞት ቁጣ ወርዶባቸው ሰው የሞተውን አሟሟት አልሞቱም። ራሳቸውን የሾሙ ዳታንና አቤሮን እስካሁን ድረስ እነሱ የሞቱትን ሞት ሰው አልሞተም። ምድር ተከፍታ ውጣቸዋለች። ራሳቸውን ሾመው። ልብ አድርጉ። ስለዚህ የእናቴ ልጅ ይብላኝላቸው ራሳቸውን ለሾሙ ሰዎች። ጾም እንግዲህ ልብ አድርጉ 241 ቀን በስርዓት ቀጥሎ ያለው የእናቴ ልጅ የምናከብራቸውን ሰንበታት ይዞ ቀጥሎ ባጭሩ ጾም እንዴት ተጀመረ? ልዑል አምላካችን ሰውን ፈጠረ። አዳም ዘፍጥረት 2:16 ዕፀ በለስን እንዳትበላ ስለ 3 ነገር ልጠቀልለው ነው። ስለ 3 ነገር፣ አንደኛ በአምላክነቱ አክብሮት እንዲኖር አትብላ። 2 ዕፀ በለስ ሕግ ናት፣ የሰው ልጅ ሕግ ጠብቆ መኖር እንዳለበት። 3ኛ አትብላ ያለው ጾም ነው። ጾምን ጾም ብሎ ያዘዘ እግዚአብሔር ነው። ጾም አምላካዊ ትእዛዝ ነው። አባታችን አዳም የጾመው ጾም 41 ቀን ጾሟል። አዳም 35 ቀን ልብ አድርጎ አዳም ከገነት የወጣው ጾም ገድፎ ነው። አትብላ ያለውን ዕፀ በለስ በላ። ልብ አድርጎ እግዚአብሔር ቸር ነው አይደለም? እግዚአብሔር ቸር ነው። እስቲ እውነት ነው? ቸር ነው እግዚአብሔር። አዳም የበላው ምንድን ነው? እንጨት ፍሬ አይደለም? ስንት ዓመት ነው የኖረው? ስንት ዓመት በተድላ በደስታ 7 ዓመት ኖረ። በመከራ ውስጥ ግን ስንት ዓመት ኖረ? 5500። የእንጨት ፍሬ እግዚአብሔር ቸር ነው አላለም? ለምን? ምኑ ጋር ነው አሁን ቸር ነው ብለን ከዚህ ጋር ይገናኛል? ልብ አድርጉ፣ ራስን እንዳታታልል። እግዚአብሔር ቸር ነው። አዎ የሚጠላውን አታድርግ ብሎ አስቀድሞ ይነግርሃል። ቸርነቱ ይሄ ነው። ልብ በልና አስተውሎ የምናገረውን ኃጢአትን እያጨማለክ ንስሐ ገብቼ ድናለሁ ከማለት ኃጢአትን ላለመስራት ኑር። ታምሜ እዚህ ፎቅ ላይ ወጥቼ ወድቄ ታክሜ ድናለሁ ትላለህ ወይ? አይባልም። ኃጢአትን ላለመስራት ኑር፣ ላለመታመም ኑር። ታክሜ ድናለሁ እንተው፣ ኪኒኑ ራሱ ይገላሃል ወገኔ። እግዚአብሔር ቸር ነው። የሚጠላውን አታድርግ፣ የሚወደውን አድርግ። ቸርነቱ ይሄ ነው። አዳም ዕፀ በለስን በላ። በዚያችው ሰከንድ ምን ብሎታል? ብትበላ ራቁትህን አይኖች ይከፈታሉ፣ ክፉ ደግን ትለያለህ፣ ትሞታለህ አለው። ወዲያው ራቁቱን ሆነ። ሁለቱ ልብ አድርጉ። ጾም ገድፎ አዳም ጾም ገድፎ ወዲያው ራቁቱን ሆነ። የዛሬ ጾም ገዳፊዎች እርቃነ ስጋችሁን ያላችሁት፣ ራቁታችሁን መሆኑን ልብ በሉና ወዲያውኑ የሰይጣን መጫወቻ ሆነ። ሰይጣን ይጫወትባቸዋል ዛሬ ቀንና ሌሊት ዝሙት እያሰራ የሚሰራ አሳጥቶ ግብረ ሰዶም እስከ መግባት ደርሰዋል። ዛሬ ጾም ገድፈው የሰይጣን መጫወቻ ይሆናሉ። ጾም መግደፍ ቀላል ነገር አይደለም። እግዚአብሔር በተናገረው ነገር ወደ ኋላ አይመለስም። አዳም አስጠንቅቆ ነግሮት ስለነበረ በዚህ ምክንያት እግዚአብሔር 5500 ዘመን ሙሉ ፊቱን አዞረበት። ዛሬም አእምሯችን እያወቀ የምንሰራውን ኃጢአት ንስሐ ገብቶ ለመዳን እጅግ ከባድ ነው። ይሄውም ጥቅስ ጠቅሳለሁ። ዕብራውያን 6:4-8 የመንፈስ ቅዱስን ጸጋ ቀምሶ ወደ ኋላ የተመለሰ በንስሐ ማደስ አይቻልም። እኔ አልጻፍኩትም፣ ጥቅሱን ነግሬሃለሁ። ገብተህ አንብብ። ራስህን እንዳታታልል። ኃጢአትን ላለመስራት ኑር። ከሰራህም ወዲያውኑ ለቅሶህን ጀምር። የሰራኸውን ኃጢአት አይተህ ዕድሜ ልክህን አልቅስ። ሕገ እግዚአብሔርን አፍሶ በሰላም የሚኖር የለም። በዚያችው ቅጽበት ነው ራቁቱን የሆነው። ግያዝ
የኤልሳ ረድ ተደብቆ ሄዶ ከዛ ከሶርያዊው ይህን ላክልኝ ብሎሃል ብሎ ተቀበለ። ቁጭ ብሎ ቤት ከወይን ሰዓት የደረሰው ኤልሳ ያየው ነበር። መጣ። የት ነበርክ ግያዝ አለው። ወዴትም አልሄድኩ እዚሁ ነኝ አለው። እነሆ ከነዕማን እኮ ስትቀበል አብሬህ ነበርኩ። ነዕማንን የመታው ለምጽ አንተንም ዘርህንም ይምታለው እዚያ እንደቆመ ነው ሻሽ መሽሎ የወጣው። ኃጢአትን በሰራህባት ቅጽበት የእግዚአብሔር ቁጣና መዓት እንደሚወርድብህ እወቃት። እንዳታታል። እግዚአብሔር ቸር ነው እያል እግዚአብሔር ቸር ነው ብለህ ኃጢአት እንድትዘፈቅ ነው እንዴ? የእግዚአብሔር ቸርነቱ በኃጢአት እንድንዘፈቅ ነው እንዴ? የእግዚአብሔር ቸርነቱ በሕጉ እንድንኖርበት ነው። ጎዳና ሰጥቶሃል። የተጠረገ ያማረ መንገድ ሰጥቶሃል። በመንገዱ ሂድ። ራስህን እንዳታታልል። ኃጢአትን ላለመስራት ኑር። ከሰራህም ንስሐ የእግዚአብሔር ውሃ የታደለ ይታጠብብሽ። ንስሐ የሕይወት ውሃ የታደለ ይታጠብብሽ። የመጨረሻው በዚህ ምክንያት አባታችን አዳም ጾም ገደፈ፣ ተዋረደ። 5500 ዘመን የዲያብሎስ መጫወቻ ሆኖ የገነት ስደተኛ፣ የሲኦል እስረኛ፣ የዲያብሎስ ምርኮኛ ሆኖ ፍዳውን ሲጠብስ ኖረ። ነገረው ልባል ሳኦልንም እንዳታደርግ ብሎ የነገረውን ነገር ጣሰ። መንግስትህን ቀደዳት። የእስራኤል አምላክ አይዋሽም፣ ካንተ ወስዶ መንግስትህን ለዳዊት ሰጣት አለው። ሳኦልም አታድርግ ያደርገውን አደረገ፣ ክብሩ ተገፈፈ። እግዚአብሔር በተናገረው ቃል ወደ ኋላ አይመለስም። ሌላ ደግሞ ኃይለ ቃል ያለባቸው አሉ። ለዘላለም ይላል፣ ለዘላለም ተድላ ደስታ ይላል ወንጌላችን ላይ። እነዚህ ደግ የሰሩ ቅዱሳን የዘላለም ተድላ ደስታ፣ እነዚህ ደግሞ የዘላለም ኩነኔ። ዘላለም የሚል ኃይለ ቃል የተጨመረበት ሁሉ ምንም ማድረግ አይቻልም። መንፈስ ቅዱስን የሰደበ መንፈስ ቅዱስን እጹት ያለ ለዘላለም ስርየት የለውም፣ ንስሐ የሌለው ኃጢአት። ማንም ሰው መንፈስ ቅዱስን የሰደበ ንስሐ መስጠት ይህን ማድረግ አይቻልም። ነፍስ የገደለንም ለአባቶቼ ተዋለው አንቀጸ ንስሐ አልቦቱ ንስሐ ነው የሚለው፣ አልተረጉመውም። ልብ አድርጉ። ራስህን እንዳታታልል። የእግዚአብሔር ቸርነቱ እንድንዘፈቅ አይደለም። ክርስቶስ የሞተው አዳምን ክብሩ ለመመለስ እንጂ እኔ እናንተ በኃጢአት እንድንጨማለቅ አይደለም። ያለ አገባብ እንዳንተረጉም። አዳም ጾም ገድፎ አልተጠቀመም። ክብሩ ተገፈፈ፣ ተዋረደ፣ ቅስሙ ተሰበረ፣ ከአምላኩ ተለየ፣ ከመላእክት ተለየ፣ ከገነት ተወጥቶ ወደ ስደት ወደዚህ ዓለም መጣ። ስደትን አመጣ ጾም ገድፎ። ጾም መግደፍ ስደትን ያመጣል፣ ራቁትነትን ያመጣል፣ መዋረድን ያመጣል፣ ክብር ማጣትን ያመጣል። ጾም አትግደፉ፣ በስርዓት ጾሙ። አትብረክረክ፣ አትፍረክረክ። የእናንተ ልጅ ሌላው የመጨረሻው ጾማችን ጸሎታችን ዋጋ የሚያጣው በምን ምክንያት ነው? ያዝ እንግዲህ ቶሎ ተቀልለዋለሁ። ትንቢተ ኤርምያስ 7:16 እስከ 20 ገብታችሁ አንብቡት፣ ማስታወሻ ይዛችሁ። ትንቢተ ኤርምያስ 14:10 እና 12 ቁጥር ከመዚህ በእግዚአብሔር ሕዝብ አፍቀሩ አጽህሶ በእገሪሆሙ ወኢይትሃከዩ እግዚአብሔርን እየፈቅዶሙ። እነሆ ልዑል እግዚአብሔር ለዚህ ሕዝብ እንዲህ ይላል። ልዑል እግዚአብሔር ለዚህ ሕዝብ እንዲህ ይላል በልና ለአእላፈ እስራኤል ንገራቸው። ነቢየ ልዑል ኤርምያስን ማቅበዝበዝን ወደዋል። ወደ ጣዖት ቤት ይሄዳሉ፣ በእጃቸው ያጨበጭባሉ፣ በእግራቸው ያሸበሽባሉ። እነሆ መንገዳቸውን አካሄዳቸውን እበቀላቸዋለሁ። ወደ የት ነው የምትሄደው? የት ነው የምናመሸው? መጠጥ ጠጥቶ በሰላም ማደር አለ? የእናንተ ልጅ አስተውሉ። መቅበዝበዝን ወደዋል። ክፉ ስራቸውን ከቀን ወደ ቀን ይጨምራሉ። ወይ ዜኔ ይዘከረ ኃጢአቶሙ ወይ ይሄውጽ ጌጋዮሙ ጉድ
በደላቸውን እግዚአብሔር ያስባል፣ ኃጢአታቸውን እግዚአብሔር ይቀጣል። እነሆ በደላቸውን በበቀል ይጎበኘዋል። ኃጢአት በጥቂት በጥቂቱ በየዕለቱ የሚሰራ ኃጢአት፣ የስህተት ኃጢአት፣ የእናቴ ልጅ በየዕለቱ የምናጠራቅመው ጌጋ ያለ የዘገየው ጌጋ ያለ ቀንና ሌሊት በእጅጉ አብዝተን የምንሰራው ኃጢአት፣ ጌጋ ያለ የድፍረት ኃጢአት። እግዚኦ መሐረነ ክርስቶስ። የድፍረት ኃጢአት ነቢየ ልዑል ዳዊት በ18ኛው መዝሙሩ 12 እና 13 ቁጥር ላይ አምላኬ ሆይ ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቀኝ አለ። አንብባችሁ ታውቃላችሁ? የእናቴ ልጅ አሁን ዳዊቱ ቤታችሁ የለም፣ አንብባችሁታል? ለመሆኑ ይህን መጽሐፍ ታነባላችሁ? ተመጽሐፉ ትገናኛላችሁ? ጉቦ እንዳትቀበል አይነ ልቦናን ያሳውራልና የሚለው መጽሐፍ በእጃችን የለም። ይብላኝላቸው ጉቦ ይበሉ። የእናቴ ልጅ በገንዘብ ለተሾመ፣ በገንዘብ ለሾመ፣ በገንዘብ ላሾመ ወዮለት። ሰው ባልሆነ ባልተፈጠረ እንደ ይሁዳ እንደተባለለት ሰው ባልሆነ አባቶቻችን ሹመት ትፈልጋቸዋለች። ሹመት እኮ ከባድ ነው። የእናቴ ልጅ ለወለደችው ልጇ እምዬ ይሄ እኮ ይጥመዋል፣ ለልጄ ይሄ ይጣፍጠዋል፣ ልጄን እኮ ይሄ ደስ ይለዋል ብላ ለልጇ የሚያስፈልገውን የምታቅ እምዬ ናት። ለእምዬ ይህን ደግነት የሰጠ ማን ነው? ማን ነው? ቢጉደፈደፍባት ቢያቀረሽባት መጀመሪያ ልጇን ነው የምታጥበው? ራሷን ነው? ልጇን። አቤት እምዬ እንዲሆነ ያሳደገች እናት። ይህን ደግነት የሰጠ ማን ነው? የማይበልጣል ማለት ነው ደግነቱ። ጥፋታችንን የማይሻ ጌታ ለሕዝቡ የሚያስፈልገውን ራሱ አውቆ ይሾማል። ነቢየ ልዑል ሰሎሞን የ12 ዓመት ልጅ እንደ 12ን ለመጨረስ ስንት ዓመት ፈጀን? ዲፕሎማውን ዲግሪውን ለማየት ስንት ዓመት ፈጀን? እንደው ዲግሪው ዶክትሬቱ ስንት ዓመት ፈጀ? እንደው 12 ዓመት ልጅ ዙፋን ተቀምጦ ልዑል እግዚአብሔር ሆይ ሕዝብህ ታላቅ ነው፣ ቁጥሩም እንደ ምድር ትቢያ ነው። ለመሆኑ በዚህ ታላቁ ሕዝብህ ፊት ማን መቆም ይችላል? ልዑል እግዚአብሔር ሆይ እኔ በዚህ በታላቅ ሕዝብ ፊት መቆም አልችልምና ትዕግስትን፣ ማስተዋልን፣ ጥበብን ስጠኝ ያለ። አይ ዲግሪ፣ አይ ዲፕሎም፣ አይ ዶክትሬት፣ ዶክትሬት ሌላ አለ? ንጹሖችን አይነካም የምናገረው። እዚህ ደረጃ ደርሰሃል። አንድ ቀን እስቲ ዓለማችሁን እዩት፣ የሰለጠነውን ዓለም መሪዎቻቸውን እዩት እስቲ። አንድ ቀን ለዚህ ሕዝብ ምንድን ነው ማድረገው አለ። ሰሎሞን ቀጠልና ምን አለ? ልዑል እግዚአብሔር ሆይ ቢያለቅስ እንባውን እንዳብስ፣ ቢጠይቀኝ በጎ እንድመልስ ትዕግስቱን ስጠኝ ፈጣሪ ብሎ ለመነ። አንተ ምን ብለህ ነው ሹመትን በገንዘብ የገዛው? ሸቀጥ ሆኗል እኮ እንደ መርካቶ ቆብና ሻሽ። እግዚአብሔር ያጠናሽ ሀገር ኢትዮጵያ። ቆቡ መርካቶ ገብቷል፣ ሻሹ መርካቶ ገብቷል፣ መስቀሉ መርካቶ ገብቷል፣ ካባው መርካቶ ገብቷል፣ ከበሮ መቋሚያው መርካቶ ገብቷል። አይ ጉድጋሽ ብሩ ካሉ ምን ችግር አለ? ቆቡንም ጠለቅ ቀሚሱንም ጠለቅ ማኩነት ስነስነዋ። መርካቶ ቀሰሰ፣ መርካቶ መነኮሰ፣ በዚህ ዓለም ነገሰ፣ በወዲያኛው ዓለም ረከሰ። እግዚአብሔር ያጥራሽ ወይዘሮ አለሚቱ። ጥፋት የታዘዘባት ከተማ ነጋሪት ቢጎሰምባት አትሰማ። እንዳንሮጥም እንዳንሸሺ ምኒቱ ቀን መጣሽ ብለዋል አባቶቻችን። አስተውሉ። ልመለስ ወደ ነገሬ። ይኸውላችሁ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። ምንድን ነው የድፍረት ኃጢአት? ያዝ እንግዲህ ጆሮህን እግዚአብሔር ያጥናው። አሜን አትሉ? ለመሆኑ አላችሁ? እኔ ነኝ የምጮኸው። ልጨርሰው ነው የእናቴ ልጅ። እንደ አንድ 10 ደቂቃ ታገሱኝ። ለሙላት ይችን 10 ደቂቃ። የድፍረት ኃጢአት ልብ በሉና ይሁ ጌጋይ የድፍረት ኃጢአት የሕዝብ የድፍረት ኃጢአት ይሰራል። ጣዖትን ያመልካሉ፣ ትእዛዜን አልፈጸሙም። እግዚአብሔር እንዲህ አለ በላቸው፣
በእያንዳንዳችሁን በመንገዳችሁ በቀላችኋለሁ አለ። የት እየሄድክ ነው ያለው? የትኛው መንገድ ነው ያስከው? እያንዳንዱን እስራኤላዊ በመንገዳቸው እበቀላቸዋለሁ አለ። ጌጋይ የድፍረት ኃጢአት ይሰራሉ። ልብ በል፣ እስራኤል ይሰሩት የነበሩት ኃጢአት የድፍረት ኃጢአት፣ ማህፀን መዝጋት፣ የድፍረት ኃጢአት እግዚአብሔርን አላዋቂ አድርጎ ማህፀን መዝጋት፣ ማስወረድ። ነቢየ ልዑል ኤርምያስ በእናትህ ማህፀን ሳልሰራ አውቃለሁ፣ በእናትህ ማህፀን ሳለህ በአሕዛብ ላይ ነቢይ አድርጌሃለሁ፣ በእናትህ ማህፀን ሳለህ ሾሜሃለሁ። ልብ በሉ፣ የእናቶቻችን ማህፀን ለካ ልዑል እግዚአብሔር ቅዱሳኑን የሚሾሙበት ቤተ መንግስት ነው። ንጉሥ እኮ በቤተ መንግስት ነው የሚሾሙ። ሲሾምም ሚኒስቴሮቹን፣ አለቆቹን፣ ሻለቆቹን፣ ሚኒስቴሮቹን አድርጎ እኮ ነው የሚሾመው። እናቶቼ የተቀደሰ ማህፀናችሁ እኮ የልዑል ቤተ መቅደስ የልዑል ቤተ መንግስት ነው። ደስ ሊላችሁ ይገባል። ይህን ክብር የሰጣቸው አምላክ ምስጋና ይግባው። ይብላኝላቸው ራሳቸውን ያረከሱ፣ ይብላኝላቸው በድፍረት ማህፀናቸውን የዘጉ። አላዋቂ ነው። እናንተ አዋቂ ተምሮ ተሞቷል። በእቅድ ቤቱን ሊመራ በእቅድ በገዛ እጁ በአፍጢሙ እየደፋ ነው። ቤቱን በራሱ በአፍጢሙ እየተደፋ ነው ያለው ትውልዱ። አላዋቂ አይደለም፣ ዝም ብሎ አይፈጥርም። የኔ ጌታ በእናትህ ማህፀን ሳለህ ሾሜሃለሁ አለው። በእናታቸው ማህፀን ነው የሚሾሙት አባቶቻችን። የድፍረት ኃጢአት ማስወረድ፣ ማህፀን መዝጋት። እነሆ መቃብያን ካልዕ ምዕራፍ 1 ከ8 እስከ 13 የእግዚአብሔርን ቅድስት ሀገር አረከሷት። መኖሪያ ከተሞቻቸው የፍርስራሽ ክምር ይሆናል። መኖሪያ ከተሞቻቸው እንደ አትክልተኛ ጎጆ ይሆናል። እነሆ ልብና ኩላሊትን የሚመረምረውን እግዚአብሔርን እስኪቆጣ ድረስ ከሴቶች ማህፀን ጽንስን አወጡ፣ ደስ እያላቸው ወደ ቤታቸው ተመለሱ ይላል። እኔ አልጻፍኩትም። ሄኖክ 19:27 እና 28 ቁጥር ካዲያ የሚባል አጋንንት ጽንስ ማስወረድን አስተማረ። ጽንስ አስወርዱ እያላችሁ የምታስተምሩ ሁሉ የአጋንንት ደቀ መዝሙር የአጋንንት መምህራን መሆናችሁን እንድታውቁት። ቀጥሎ የድፍረት ኃጢአት፣ የእናቴ ልጅ ያዝ። የድፍረት ኃጢአት አስተውሎ፣ የእናቴ ልጅ በንባብ ልጨርሰው። ባል በሚስቱ ላይ፣ ሚስት በባሏ ላይ የድፍረት ኃጢአት ሲራክ 23 ከ18 እስከ 27 ሚስቱን ትቶ ወደ ሌላ የሄደ ወንድ፣ ባሏን ትታ ወደ ሌላ የሄደች ሴት አንብቡና ድረሱበት፣ ፍርዳችሁን ጠብቁ። ባል በሚስቱ ላይ፣ ሚስት በባሏ ላይ፣ ወንድም በእህቱ ላይ፣ አባት በልጁ መድረስ፣ ወንድማማች ወደ አንድ ሴት ይገባሉ፣ እህትማማች ወደ አንድ ወንድ ይገባሉ፣ አባትና ልጅ ወደ አንድ ሴት ይገባሉ፣ እናትና ልጅ ወደ አንድ ወንድ ይገባሉ። ዘመድ ከዘመዱ ጋር ይወድቃል። ባልንጀራው የባልንጀራው ሚስት አረከሰ፣ አባት የልጁ ሚስት አረከሰ፣ ልጅም የአባቱ ሚስት አረከሰ። አስገድዶ መድፈር፣ ልጅም አባቱን ሚስት አረከሰ። አራጣና ጉቦ በሉ፣ ፍርድ አጣመሙ። ትንቢተ ሕዝቅኤል 22 ምዕራፍ ሙሉን አንብቡት። ከሰማይ ያወረድኩት ወይም ደግሞ ከባህር ያወጣሁት አይደለም። ለማታነቡ ይብላኝላችሁ። ሌብነት፣ ዝርፊያ፣ ቅሚያ፣ ክህደት፣ እህትን ወንድምን አባትን መካድ፣ ግብረ ሰዶም ዘፍጥረት 19 ከቁጥር 1 እስከ 29 ዘዳግም 29 እስከ 22 እነሆ ይህንን እየሰሩ ላለ ህዝብ ኤርምያስ እንዳትጸልይለት ጸሎታችን ጾማችን ዋጋ የሚያጣው ይህን እየሰሩ ነውና ጾም ጸሎታቸውን ዕጣናቸውን ቁርባናቸውን እንዲህ አድርገው የሚያቀርቡልኝን አልቀበልም፣ ለዚህ ህዝብ መልካም አድርግለት ብለህ እንዳትጸልይ። መዝሙር 49 አምላክ አማልክት ነበበ እግዚአብሔር ወጸዋ ለምድር ያዘናት ልጅ መዝሙር 49 እነሆ እግዚአብሔር አምላክ ምድርን ጠራት ተናገራትም እንዲህም አለ፣ በክፎች ካህናት ምክንያት ሰማይ ዝናም ለዘር ሰማይ ጠል ለመከር እንዳትሰጥ ተከልክለዋል።
ምድርም የዘሩባት እንዳይበቅል፣ ምድርም የተከሉባት እንዳይጸድቅ እግረ መንገዱን ምድርም ማህፀንም ተዘርቶ ነው የሚበቅልበት። አብሮ ማህፀንንም ነው የረገመው። ክፉዎች ይፈለፈላሉ በእናታቸው ማህፀን አጋንንት እየተቆራኛቸው። ሰው ሲያለቅስ የማይራሩ፣ ሰው ሲሰደድ የማይራሩ፣ ሰው ሲራብ ሲጠማ እርቃነ ስጋውን ሰው ማያዝኑ ከአጋንንት የከፉ በማህፀን ይጸነሳሉ፣ ይወለዳሉ። ልብ አድርጉ። ክፉዎች ካህናት ማለት ህዝብ ሲስት የማያስተምሩ፣ እስራኤል ጣዖት ሲያመልኩ እንዲህ ያለውን በደል ሲፈጽሙ የማያወግዙ የማያስተምሩ፣ የምናምንቴ እረኛን ዕቃ ውሰድ፣ የሰነፍ እረኛን ዕቃ ውሰድ ምናምንቴ እረኛ ይላል ዘካርያስ 11 ከ15 ቁጥር ጀምሮ። ምናምንቴ ከመባል ያውጣል። ስለዚህ ይህንን እየሰሩ ነውና እስራኤልን ከዚህ በኋላ መልካም አድርግላቸው ብለህ እንዳትጸልይልኝ። የሰው ልጆች በከፉበት ወራት፣ ካህናቱም መናገር ባቆሙበት ወራት ሲስቱ እንዲህ ንጹሖችን አይመለከትም። ራሱ ክፎች ካህናት የማያስተምሩትን፣ ከክፋት የማይመልሱትን፣ የባዘኑትን፣ ጣዖት ሲያመልኩ ዝም ያሉትን፣ ነገስታቱን የማይገስጹትን፣ እነዚህም በሙሉ ሰነፎች እረኞች የሰነፍ ዕቃን እረኛ ውሰድ፣ የሰነፍ እረኛን ዕቃ ውሰድ ተብሎ የተጻፈ ስለሆነ ክፎች ካህናት እንደ ይሁዳ፣ እንደ አርዮስ፣ እንደ አጋዲዮስ፣ እንደ ንስጥሮስ ያሉትን እንደነዚህ አሉና እነዚህን ነው ክፎች ካህናት ያለው። በእነዚህ ምክንያት ምድር በረከት ጠል እንዳትሰጥ ይሆናል። ባህር ይደርቃል፣ ወንዞች ይደርቃሉ፣ ከሰማይ ጠል ይጠፋል፣ ምንጮች እያነሱ ይሄዳሉ፣ ውሃ ፍለጋ ከስፍራ ወደ ስፍራ ይሰደዳል። ስለዚህ ይሄ ህዝብ እስካልተመለሰ ድረስ መልካም አድርግለት ብለህ እንዳትጸልይለት ብሎ ዘጋ። ወገኔ እናቴ ልጅ ስንጾም የአባቶቻችንን ስርዓት ጠብቀን በስነ ስርዓት እንጡም። ለመበለቲቱ እንፍረድ፣ ያለ አገባብ እንዳንሄድ አባቶቻችንን ያስቀመጡልንን ስርዓት እንጠብቅ። ለመጨረሻ 58ኛው ምዕራፍ ትንቢተ ኢሳይያስ ሉቃስ 15 አንብቡት። ጾም እንዴት መጾም እንዳለብን፣ እንዴት መጸለይ እንዳለብን እግዚአብሔር ያመለከተኝን መልእክቴን አድርሻለሁ። ተስተካክላችሁ ኑሩ። ነፍስ አባት የሌላችሁ አባት ያዙ፣ ንስሐ ግቡ፣ ሥጋውን ደሙን ተቀበሉ፣ ተስተካክላችሁ ተቀመጡ። ቅድም ወንጌሉ ሲነበብ ሰምታችሁት ከሆነ እነሆ ሞት የሚመጣበት ሰዓቱ አይታወቅም። ታጥቦ ታጥኖ መቀመጥ ነው። ድሮም ይሄንን ዓለም አንኖርበትም። ከዚህ በተረፈ ያገናኘን ጌታ አንደበቴን ያከናወነ ከእናንተ ያገናኘኝ ይህችን ዕድሜና ዕለት ለእኔም ለእናንተም የሰጠ ጾሙንም እዚህ ደረጃ ለማድረስ ያበቃን እስከዚህች ዕለትና ሰዓት በሰላም የጠበቀን በተዋህዶ መጠታችን ያጸናን አምላክ ክብርና ምስጋና ይግባው። እንዳዘን አንገት እንደደፋን መተረቻ እንደሆን አያስቀረን። ቀና የምንልበትን ጊዜ ባጭር ያርግልን፣ ቀና ያርገን። እንባችን ያብሰው መድኃኔዓለም ለብርሃነ ልደቱ ያዝናል ያድርሰን፣ ለመተዛዘን ያብቃን፣ ከመጨካከን ይሰውረን። ስሙ የከበረ ይሁን። በአባቶቻችን ጸሎት ዛሬም በቀረበው መስዋዕት በተቀደሰው ቅዳሴ ምሕረቱን ያወርድልን። ስለ እመቤታችን ስለ አቡነ ገብረ መንፈስ ቅዱስ ስለ ብፁዕ አባታችን ስለ አቡነ ተክለ ሃይማኖት ብሎ ልመናችን ይቀበልልን። ቸር ያገናኝ።